የአርትስ ቴሌቪዥን የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ ከወይዘሮ ነፃነት መንግስቱ ጋራ ባለፉት 4 ተከታታይ ክፍሎች ያደረግናቸውን ውይይት የመጨረሻ ክፍል እናቀርባለን። ወይዘሮ ነፃነት መንግስቱ የኢህአፓ አባልና የቀድሞ የውጭ ንግድ ምክትል ሚኒስትር፣ ውድ ጊዜሽን ሰውተሽ እጅግ በጣም ብዙ ምቾት በሚነሱ ነገሮች ከህመም ጋራ ይህን ቃለ ምልልስ ለማድረግ በመፍቀድሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በተመልካቾቻችን ስም ከፍተኛ ምስጋናዬን አቀርባለሁ። እኔም በጣም አመሰግናለሁ። በነገራችን ላይ ያው እጄን ነበር ያመመኝ፣ ድኛለሁ፣ እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። እንኳን ለሱ ነው። አሁን ዛሬ እጅሽ ላይ ምንም ነገር የሚያሳይ ነገር የለም። እስቲ እንግዲህ ዛሬ ብዙ ነገሮችን በቃ በአጫጭር መልሶች ብዙ ነገሮችን አድርገን እንድናጠናቅቅ እንሞክራለን። እንግዲህ እስቲ አንድ በተማሪ እንቅስቃሴ ውስጥ ከፍተኛ አመራር አባል የነበረው የቀድሞ ባለቤትሽ አቶ ይርጋ ተሰማ አዲስ አበባ ዩኒቨርሲቲ ዶክተር መኮንን ቢሻው፣ ጥላሁን ግዛውና እሱ ሶስተኛ ሆኖ ለውድድር መቅረቡ ብዙ ሰው አያውቅም ወይንም ሲወራ አይሰማም። እስቲ እንዴት እንደነበር በሱን ጀምርና እንሂድ። አዎ ያን ጊዜ በውጥረት በተሞላበት ሁኔታ ነበረ እና በተለይ የመኮንን ቢሻውና የጥላሁን ፉክክር ከትሮት እንደሚባለው አይነት ነገር ነበረ። በጣም በግቢ ውስጥ በከፍተኛ ደረጃ ውጥረት፣ ጫና ፈጥሮ ክፍፍልን ፈጥሮ ነበር ማለት ይቻላል። በዚያን ወቅት ሶስተኛ አማራጭ ሆኖ የቀረበው ሰው ብዙም ሲግኒፊካንስ አልነበረውም። ከሁለት አንዱን ነበረ ያው የተማሪው ማህበረሰብ እንትን ብሎ የነበረው ማለት ይቻላል፣ ልዩ ትኩረት አድርጎት የነበረው እና በዚያ ወቅት እኔ ስላልረሳሁት ነው እንደ ሶስተኛ አማራጭ ሆኖ ቀርቦ ነበረ ይርጋ። እንዳልከው ብዙ ሰው ያንን አያውቅም። ምክንያቱም በእነዚያ ሁለቱ ጃይንቶች ትልልቅ ተብለው እና የሁሉም አይን እላያቸው ላይ በነበረው በሁለቱ ሰዎች ዙሪያ ስለሆነ ትኩረቱ ሶስተኛው ሰው መቅረቡን ብዙ ሰው አያስታውሰውም። መጨረሻ ላይም ነው የመጣው። ካምፔን አላደረገም፣ ምንም ለቦታውም ለመወዳደርም እንትን አላደረገም ነበርና መጨረሻ ላይ ስፒች ሲደረግ ሁለት ሰው ነበር ሶስተኛ ሆኖ የቀረበው። እሱም ያው እንግዲህ ለኦፖነንቶች የክብር ስል ብሎ ከምርጫው ራሱን አግልሎ ነበር። አዎ 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 ከመጀመሪያውም ያው አማራጭ ሶስተኛ አማራጭ ለማለት ነው እንጂ ተዘጋጅቶበት አይመስለኝም። ግን ሞር ዲሞክራቲክ ለማድረግ መድረኩን ለማሳመር ይመስለኛል። እዚህ መጽሐፍ ላይ በብዙ የሌሎች ስለ ኢህአፓ በተለይም ስለ ተማሪው ንቅናቄ በሚጻፉ ጽሁፎች ላይ ያልተጠቀሱ እጅግ በጣም ብዙ አዳዲስ ፍሬሽ የሆኑ መረጃዎች አሉ። አንዱ በ1961 መጋቢት 24 ቀን ይርጋ ተሰማ ተገኘ በሚል አዲስ ዘመን የጻፈው ዜና ነበር። አዲስ አበባ የኢትዮጵያ ዜና አገልግሎት መጋቢት 22 ቀን 1961 በወጣው አዲስ ዘመን ጋዜጣና እንዲሁም መጋቢት 25 ቀን በታተመው የኢትዮጵያ ድምፅ ጋዜጣ ላይ ይፈለጋሉ ተብሎ ፎቶግራፋቸው ከወጣው 2 ሰዎች መካከል ይርጋ ተሰማ የተባለው ተገኝቷል። በይርጋ ተሰማ ላይ በተደረገው ምርመራ አማካኝነት በተማሪዎች ስም በየጊዜው በላይነህ ንጋቱ ከተባለው ግብረ አበሩ ጋር እያባዛ እንዲበትኑ ያደረጋቸውን ፓምፍሌቶች ያባዛበት ዱፕሊኬቲንግ መኪና ተይዟል። የማባዣውን መኪና ይርጋ ተሰማ ከግብረ አበሩ ጋር የገዛው ለግንደበረት ትምህርት አገልግሎት የሚፈለግ ነው በማለት ነበር። ምርመራውም የሚቀጥል መሆኑ ታውቋል። ይሄ ጋዜጣ ይርጋ ተሰማ ተገኘ ሲባል የት ነበርሽ አንቺ? አዲስ አበባ ነው የነበርኩት። በዛን ወቅት እኔና ይርጋ እንተዋወቅም። ይሄ 61 ዓመተ ምህረት ማለት ነው እና እኔ አዲስ አበባ ነበርኩኝ። ተማሪው ንቅናቄ እንደሚታወሰው በዛን ጊዜ በጣም በከፍተኛ ደረጃ የጦዘበት ጊዜ የተጋጋለበት ጊዜ ነበር እና ትምህርትም ቆሞ ነበረ። ለ6 ወር የተቋረጠበት ጊዜ ነበር። ስለዚህ እኔ በዛን ሰዓት አዲስ አበባ ነበርኩ። ግን በኋላ ላይ ወደ ክረምቱ አካባቢ ቤተሰቦቼ ጋር ነው የሄድኩት። ይገርማል። እንግዲህ ሄኖክ ክፍሌ የደጃዝማች ክፍሌ ዳዲ ልጅ፣ ታምራት ከበደ የሌተና ጀነራል ከበደ ገብሬ ልጅ እና አቶ ይርጋ ተሰማ ታስረው አንተ የደጃዝማች
ክፍሌ ልጅ ማን ነው የጀነራል ከበደ ማን ነው ሲባል እኔም የራስ ተሰማ ልጅ ነኝ ብሎ እንደቀለደ ትንሽ ፈገግ ያደረገኝ ነገር ነበር። ሌላው ከጥላሁን ግዛው አመራር የህይወቱ ፍጻሜና የጥላሁን ግዛው መገደልና የይርጋ ከሞት አፋፍ መመለስ፣ ይርጋን በጥይት ተመቶ ሆስፒታል መግባት፣ ወደ 25 ሺህ ተማሪዎች ወጥተው ነበር የሚለው ነገር ትክክለኛ ነው እንደ ቁጥሩ በዚህ ሌቭል ያለ ወይስ እንደ ግምቱ ምን ይመስላል? አዎ እንግዲህ ይሄ 25,000 መቼም አንድ ሁለት ተብሎ ተቆጥሮ ባይሆንም ሀይ ስኩል በጣም በርካታ የሀይ ስኩል ተማሪ የሁለተኛ ደረጃ ትምህርት ቤት ተማሪ የተፈሪ መኮንን፣ የኮከበ ጽባ፣ የምኒልክ ትምህርት ቤት፣ አስፋወሰን እነዚህ በሙሉ ናቸው የገቡት ግቢ። ከግቢም ተርፈው በዙሪያው የነበሩ ማለት ነው። እና ምናልባትም ሊበልጥ ይችል ይሆናል። የዩኒቨርሲቲ ተማሪዎችን ብቻ አይደለም ይሄ የሚመለከተው። ያን ለታ አስከሬኑን ለማክበር ቢሆን ደግሞ ተሰልፎ ሄዶ ለመቅበር የተሰባሰበው ተማሪ ቁጥር ከዚያ በታች አይደለም ብዬ አስባለሁ። እንግዲህ ይሄ ታህሳስ 20 1962 ዓ ም ነው የጥላሁን አስከሬን። ብዙ የዛን ዘመን ታሪክ መጽሐፍት ላይ አቶ ይርጋ ተሰማ በጥይት ተመቶ ሆስፒታል መግባቱን ከአደገኛ ሁኔታ መትረፉን ብዙ የሚገልጹ ነገሮች የሉም። በኋላም በልጃቸው በዘላለም በኩል ነው የጀነራል ይልማ ሽበሺ እንዲፈታ ነገር አድርገዋል። እስቲ እንደው ስለዚህ ኢንሲደንት አጫውችኝ። አንቺም አስታመሸዋል መሰለኝ እንደተዋወቃችሁ በጥቂት ጊዜ ውስጥ የነበረ አጋጣሚ ስለነበር። አዎ ምንድነው ያን ለታ አርትስ ቢልዲንግ ላይ አስከሬኑ የነበረበት ማለት ነው። አርትስ ቢልዲንግ ላይ ከላይ የነበሩት ገብሩ ዋለልኝ፣ ሌሎቹን ትዝ አይለኝም። ከላይ ያው በማይክሮፎን ያስተጋቡ ነበረ የተለያዩ መፈክሮች፣ የተለያዩ መመሪያዎች በግቢ ውስጥ ለተሰባሰበው ለዩኒቨርሲቲ ተማሪውም ለሀይ ስኩሉም ሁላችን ገብተናል። ያው ግቢው ጥቅጥቅ ብሏል፣ ጠጠር መጣያም የለውም። ከላይ እነሱ መመሪያ ነበር የሚያስተላልፉት ለተማሪው። በዚህ መካከል ያው ወታደሮች መጡ ማለት ነው፣ ግቢ ገቡ። ወታደሮች ልክ ግቢ ሲገቡ በጣም ያው እሳት ለብሰው እሳት ጎርሰው ነው የመጡት። እንዲህ አይነት ሁኔታ አልጠበቁም ነበረና በዚህ መካከል ከተማሪው በኩል ደግሞ ሁኔታውን ለማብረድ አብዱል መጂድ እና ይርጋ ነበሩ የሄዱት እና በዚያ መካከል እየተነጋገሩ እያሉ በቃ ተኩስ የሚል ድምፅ የመግባባቱ መንፈስ ደፈረሰና ምን ለማመጣ አያስፈልግም ያው ተኩስ የሚል ድምፅ ሲሰማ አብዱል መጂድ እና ይርጋ ወደ አርትስ ቢልዲንግ የሚባለው ይሄ ያው እንትኑ ነው ወደ ታች ወደ ሀውልቱ አካባቢ ያለው ህንጻ ማለት ነው። ልክ እነሱ ዞሮ ሲመለሱ ተኩስ ተከፈተ። ተኩስ ሲከፈት መጀመሪያ የመታው ይርጋን ነበረ። ገና ወደ ደረጃው እየወጣ ያለ ስለነበረ ደረጃውን እየወጣ ከኋላው ነው የመታው። ከኋላው ሲመታ ተንከባሎ ነው ወደ ታች የወረደው ወደ ቤዝመንቱ ያው እንደምታስታውሰው ምናልባት አንተ ካላወቀው ያኔ ላይብረሪ ነበረ እና እዚያ ነው የወረደው። እሱ በቃ ቀጥታ ወደ ታች ነው ጥይቱ ይዞት የወረደው። አብዱል መጂድ ለጊዜው ያለታ አልተመታም ነበር። ያው ከዚያ በኋላ ያው ተደበላለቀ ማለት ነው። ተኩስ ነበረ፣ የሞቱ ተማሪዎች ነበሩ። በወቅቱ 3 ወይ እንደዚህ ተሸክሞትም ሊወጣ ሲል በሳንጃ ሲወጋው እንደገና ዳዊት የሚባል የኔ ክላስሜት የነበረ ከወደቀበት ያው ተሸክሞት ወደ ሆስፒታል ለመውሰድ ሲያግዘው ማለት ነው። እንደገና እሱም ተወግቶ እዚያው ጣሉት። በኋላ በወቅቱ ቀዳማዊ ኃይለ ሥላሴ ሆስፒታል ነርሶች በዚያ በኩል መጥተው ያው ቁስለኛ ምንም ለመርዳት ሲመጡ እሱን አገኙት እና ይዘውት ወደ ሆስፒታል ሄዱ ማለት ነው። ሆስፒታል ሲገባ ደሙ በጣም ይፈሰ ስለነበረ ክሪቲካልም ስለነበር ሞቷል የሚባልም ወሬ ተወርቶ ነበር
በጣም ማለት በነበረው ሁኔታ ከሁሉም በላይ የቆሰለ እሱ ነበር። ግን ሌሎችም የቆሰሉ ነበረ። በእርግጥ ትዝ የሚሉኝ እነ ተስፋዬ ደለለኝ ሁሉ ነበሩ። ተስፋዬ ደለለኝ ነው የፋሲካ ደለለኝ ፋሲካ የጋሽ ፋሲካ ደለል ወንድም ነው። ወንድም አዎ፣ እነሱን ሁሉ አስታውሳለሁ። ግን መካከል ብዙ ለጉዳት የሚያደርስ አልነበረ። ሚርጋ ግን የተመታው ልክ ተመቶ ፊኛው ሁሉ ተበጣጥሶ ነበረ እና ማለት ደምን ብዙ ፈሶስ ስለነበረ ትልቅ ርብርቦች የተደረገው እዚያ ላይ ነበር። ሌተናል ጀነራል ይልማ ሽበሺ ልጃቸውን ሊጠይቁ ፖሊስ ሆስፒታል ሲሄዱ ነው አንተ እንደ ዘመዶች ጠንክረህ አትሰራም እንዴ? ምንድን ነው እንዲህ ነገር የሚያደርግ አሉት። ያኔም እንደው ጉራጌነት ጥሎ በዚህ ነገር የመናገር ሁኔታ ነበረ። እሳቸውስ እንደ ጉራጌ ስለሆኑ አይ ቀልድ ነው እንግዲህ ምንድን ነው። ከዚያ በኋላ ያን ጊዜ ቅድም እንዳነሳኸው ከነ ሄኖክ ከነ ታምራት ጋር ከአመፅ በስተቀር ሌላ የለህም ነው የሚል። ታስረው ሲፈቱ በፕሮቤሽን ነበረ፣ በግደብ ነው። ከዚያ በኋላ እንደገና ተመሳሳይ ነገር ላይ ብንገኝ የተፈረደብንን ልንጨርስ የሚል አይነት ነበረው እና በዚያ መሰረት ያው ወደ ፖሊስ ሆስፒታል ነው የተወሰደው። በጥበቃ ስር ዋለ ማለት ነው። ከቀዳማዊ ኃይለ ሥላሴ ሆስፒታል ወደዚያ ተወስዶ በጥበቃ ስር እንዲውል ተደረገ። ምን ማለት ነው? ከተሻለው ወደ ወህኒ ቤት ሊወርድ ማለት ነው እና ፖሊስ ሆስፒታል በጣም ትልቅ እንክብካቤ ነው ያደረጉለት። ከታች ጽዳት ሰራተኛ ጀምሮ እስከ ዶክተር ድረስ ያለው ምግብ ቤት ያሉት ልዩ እንክብካቤ ነበር የሚያደርጉለት። በጣም ሲምፓቴቲክ ነበሩ ማለት ይቻላል። ሶ ምንድነው ቃል ከማዕከላዊ እየመጡ ቃል ይቀበሉታል። በየቀኑ እየመጡ ይቀበሉታል። የሚቀበሉት ቃልም ባይኖር መጥተው መኖሩን አረጋግጠው ይሄዳሉ። ኦፍኮርስ 2 ጠባቂ ነበረ እና በዚያ መካከል የጀነራል ይልማ ልጅ እዚያ ታማ ተኝታ ነበረች 1ኛ ማዕረግ ላይ እና በአንዱ ቀን መጡ እሳቸው። ግን ምንድነው ከዚያ በፊት እኛ በአንድ ሌላ የቤተሰብ አባል በሆነች ምክንያት አውቀናት እንዲሁ እየሄድን እንጠይቃት ነበረ። እሱም ትንሽ ወክ ማድረግ ሲጀምር እንጠይቃት ስለነበር ነግራቸው ነበረ እሱ መሆኑን እና እሳቸው እንደ ቀልድ ነው ያንን ያሉት። እንዲሁ እንግዲህ አንድ እዚህ መጽሐፍ ሸክም ቢቀል ላይ ካየኋቸው ኢንትረስት ያደረጉኝ የተለያዩ ነገሮች አሉ። አንደኛው በምክትል ሚኒስትር ማዕረግ የመንገድ ማመላለሻ አስተዳደር ኃላፊ የነበሩት አቶ ሽመልስ አዱኛ በንቅዘት አስቸግሮ የነበረውን መስሪያ ቤት ዘርፍ ለማጽዳት ከፍተኛ ጥረት ያደርጉ ስለነበር ከቃስ ዩኒቨርሲቲ በፖለቲካ ንቁ ተሳትፎ የነበራቸውን ታዋቂ ተማሪዎች በመምረጥ ሆን ብለው መቅጠር ጀመሩ። በመጀመሪያ ገብሩ መርሻ፣ ከዚያም ተስፋዬ አቢሶ እና ሌሎች ጓደኞቹ ተቀጠሩ። ከዚያም ይርጋ ተቀጠረ። በማንኛውም መስሪያ ቤት ገብቶ እንዳይሰራ በመንግስት አግዶ የነበረ ዋለልኝ መኮንን በጓደኞቹ የተቀነባበረ ዘዴ መስሪያ ቤቱ ባልደረባ ሆነ። እንዴት አይነት ታሪካዊ ድፍረት ነው ክቡር አቶ ሽመልስ አዱኛ የወሰዱት እና በተለይ ዋለልኝን መቅጠራቸው እንዴት ነበር? አዎ እስከ ዛሬም ድረስ ይገርመኛል የአቶ ሽመልስ እንደሚያውቅ ኢትዮጵያዊ በሙሉ በእውነት ይሄ ያንሰዋል። አቶ ሽመልስ አንተ ስለምለው ነው። ድሮ በጣም እጅግ በርካታ የሆነ ማህበራዊ ስራዎች ውስጥ ተሳትፏል። ነፍስ አድን ጉዳዮች ላይ ተሳትፏል። እንደምታስታውሱት የወሎን ረሃብ ሲገልጽ በእንባ ነበር። እዛ ላይ ትልቅ አስተዋጽኦ አድርጓል። ከዛ በኋላ ደግሞ የመንገድ ማመላለሻ በረዳት ሚኒስትር ማዕረግ የመንገድ ማመላለሻ ረዳት ሚኒስትር ነበር በወቅቱ። በረዳት ሚኒስትር ማዕረግ ነው ይመስለኛል፣ ምክትል አይመስለኝም። እዚህ ላይ በምክትል ሚኒስትር ማዕረግ ነው መጽሐፉን ያነበቡት ምክትል ሚኒስትር ይሆናል። ግን ረዳት ነው የሚመስለኝ ወይ ምክትል። የዚያን ጊዜ ሹመቶች ሊምታቱብኝ ይችላሉ። ኤኒዌይ ግን ኃላፊ ነበር። እሱ ኃላፊ ሲሆን እሱ በባህሪው በጣም ለሰው ልጅ ነጻነት የሚሰጥ ነው። ለነጻነት የሚመኝ ነው። ዝቅ ብሎ መኖርን የሚያለማምድህም ራሱም ዝቅ ብሎ የሚኖር የነበረ ትልቅ ሰው ነው። ትልቅ ሆኖ ግን ራሱን ዝቅ አድርጎ ከማንኛውም የህብረተሰብ ክፍል ጋር መኖር የሚችል ነበረ አቶ ሽመልስ እና በዚያን ጊዜ ያንን በማድረጉ
በስተትም አይደለም በግፊትም አይደለም ራሱ ወዶና ፈቅዶ ቢያንስ እነዚህ ሰዎች ለሙስና የተጋለጡ አይደለም፣ ሰውን ለማገልገል ዝግጁ ናቸው፣ የሚከተሉት ርዕዮተ ዓለምም ያንን ነው የሚያስተምራቸው ከሚል ይመስለኛል እየመረጠ ይቀጥር የነበረው። እንደዚያ ነበረ አቶ ሽመልስ። እና እንደው ስለ አቶ ሽመልስ መናገሬ ካልቀረ እንደ አቶ ሽመልስ ይሄ ብቻ አይደለም። ያው እንደሚታወቀው እስከ ጠቅላይ ሚኒስትርነት ድረስ ደርሷል። ሁሉም መንግስታት የአቶ ሽመልስን እውቅና ይሰጣሉ፣ ያከብራሉ። በእውነት በጣም እጅግ የተመሰገነ ሰው ሆኖ ሳለ በሞተበት ጊዜ ግን ተገቢው ቦታ አልተሰጠውም። በጣም አዝኛለሁ በዚያ ምክንያት። ትልቅ ስራ ብቻ ሳይሆን ታሪክ የሰራ ሰው የሚገባውን አይነት ቀብር ስነ ስርዓት ሊፈጸምለት ይገባ ነበር ብዬ አስባለሁና በዚሁ እግረ መንገድ በቂ የዜና ሽፋን አላገኘም በታቸው እልፈታቸው በቂ የዜና ሽፋን አላገኘም ነበር። ያው ዜና ሽፋን አላገኘም። ታሪኩ በብቃት አልተነገረም። ቀብር ስነ ስርዓቱም እንደነገሩ ነበር እና እኔ በጣም ልቤ ተሰብሮ ነበር በእውነት። ለሀገሩ ሰው ከዚህ በላይ ምንድን ነው? ምን ቢያደርግ ነው እውቅና የሚሰጠው? ምን ቢያደርግ ነው በሚገባው አጀብ ታጅቦ የሚቀበረው ብዬ አዝኛለሁ እውነቱን ለመናገር። እና አቶ ሽመልስ ይቆጫል። አቶ ሽመልስን የማያውቅ ሰው የለም። በተለይ በእንባው በአልቃሻነቱ አልቅሶ ሰውን ከረሃብ በማውጣት እርዳታ የሚሰራው የነበረ ቦታ ደግሞ ከራሱ ግል ባህሪ ጋራ አብሮ የሚሄድ ቦታዎች ላይ ነበረ የሚመደበው። በፍቅር የሚሰራው ስራ ላይ ነበር የሚመደበው እና ኢትዮጵያን በጣም አገልግሏል ከልቡ እውነቱን ለመናገር ከልቡ። በሙስና የማይጠረጠር በደግነቱ ብቻ የሚታወቅ ስራውን አድምቶ የሚሰራ የህዝብ ታዛዥ የነበረ ትልቅ በወርቅ ቀለም የሚጻፍ ታሪክ ያለው ሰው ቀብሩ እንደዚያ መሆን አልነበረበትም ብዬ አስባለሁ። እኔ በጣም አዝኛለሁ እውነት እግረ መንገድ ላንሳው ብዬ ነው። ብዙ ሰዎች በሚያልቁበት ጊዜ ይወራ ነበር። ጆንያና ማህረብ ነበር ይዘው የሚሄዱት ኮሚሽነር ሽመልስ አዱኛ ለኢትዮጵያ ህዝብ እያለቀሱ በእንባ እንደ ግል ልጆቻቸው የወሎና የትግራይ በረሃብ በተጠቁበት ጊዜ ያደረጉት ይሄ ነው። የሰራተኛና ማህበራዊ ጉዳይ ሚኒስቴር ነበሩ። የኢትዮጵያ አምባሳደር ነበር። ውጭ ጉዳይ ሚኒስቴርም ቢሆን ሊዘክራቸው፣ ሰራተኛና ማህበራዊ ጉዳይ ሚኒስቴርም ሊዘክራቸው፣ የአደጋ ዝግጁነት ኮሚሽንም ራሱ የመጀመሪያው የሰሩባቸው ሚኒስትሪዎች ውስጥ በሙሉ በመልካም ስምና ዝና የነበሩ ነበሩ። እንዲህ አይነትን እንግዲህ መቼስ በተለይ የኢትዮጵያ ሚዲያዎች ስቴት ሚዲያው የፐብሊክ ሚዲያው በበለጠ መስራት እንደነበረበት ይታመናል። የኢትዮጵያ ቴሌቪዥን በተለይ በቂ የዜና ሽፋት ፕሮግራምም ሊሰራላቸው ይገባ ነበር። ለሀገር ካደረጉ ተዋጽኦ አኳያ ተገቢ ነው ያነሳችው ነገር። ሌላ አንድ የሚገርመኝ ነገር እስከ ዛሬ ድረስ ሲጻፍ ሲወራ በዋለልኝ መኮንንና በማርታ መብራቱ መካከል የነበረው የፍቅር ግንኙነት ነው። ቦይፍሬንዷ ስለነበረ ነው። ሲተኮስ ሁሉ በቃ እሱን ለማዳን ቀድማ ህይወቱን ሰጥተዋለች እና የሌላ የፍቅር እስከ መቃብር ቨርሽን ተደርጎ ነበር የሚወራው። አንቺ ደግሞ እዚህ ላይ በሌላ መንገድ ነው እያቀረብሽው ነው። እርግጥ ፍቅረኛሞች አልነበሩ? እውነቱን ለመናገር እንግዲህ ቢሆኑ እኔ ምንም የሚገርመኝም ወንጀልም ጥፋትም ነው ብዬ አላስብም። ነገር ግን አልነበሩም። የዋለልኝ ህይወቱ ይታወቃል፣ የት እንደሚውል ይታወቃል። ሴሌብሪቲ እንደምንለው አይነት ማለት ነው። ዛሬ እኮ ዋለልኝ እኮ እሱ የረገጠበት ቦታ ሁሉ ይታወቃል። በድብብቆሽ የሚያምንም ሰውም አይደለም። እሱ ፍቅርን መግለጽ ያቅበታል። ያልሆነም አልሆነም ማለት የሚችል ሰው ነው እና በወቅቱ እንደ በሹክሹክታ አውርተው ካልሆነ በስተቀር በአደባባይ የሚታወቅ ግንኙነት አልነበራቸውም። በፍቅር ደረጃ ግን ማርታና እሱ ይሄን ያህልም በየቀኑ የሚገናኙም ሰዎችም አልነበሩ። እኔ እንደውም ገርሞኛል። እሷ ሜዲካል ስኩል ስለነበረች በጣም የትምህርቱ ነገር ስለሚወጥራት በተማሪዎች ንቅናቄ ውስጥም እንዲሁ ፈንድሬዚንግ ላይ ምናምን መታ እንደገና ወደ ትምህርት የምትገባ ነበረች። ትምህርትም ለማቆም ያን ጊዜ የሜዲካል ስኩሎች ስለማያቆሙ ማለት ነው። እና ዋለልኝ ደግሞ የት እንደሚውል ምን እንደሚሰራ ይታወቃል። እና ይሄ ትልቅ ቁም ነገር ሆኖ እንደዚያ ሲባል ትንሽ ማዝ ነው። ለምን ሴትና ወንድ ስለሆኑ ለምንድን ነው በዛ የሚተረጎመው? ለምን የትግል አጋር የኮሚኒቲሽፑን
አግንነው አያወጡም። ሴትና ወንድ ከሆነ የግድ ጾታዊ ግንኙነት ብቻ ነው ወይ የሚለው ነገር ነው እኔ ያሳዘነኝ እንጂ ቢሆኑ እኔ ምንም ተቃውሞ የለኝም። አይ ይሄን የጠየኩሽ ለምን መሰለሽ? እንዲያውም አሁን ስማቸውን መጥቀስ የማልፈልጋቸው አንዳንድ የታወቁ በወቅቱ የነ ማርታ ኮንቴምፖራሪ የነበሩ ሜዲካል ስኩል ዋልልኝ በጣም ይመጣ ነበር፣ እሷን ፍለጋ ሜዲካል ስኩል ነበር ውሎ ገርል ፍሬንዱ ስለነበረች እያሉ በፌስቡክ በተለያየ ቦታ ላይ ኢንተርቪው ሲሰጡ ተሰምተው ስለነበር እንደው ምናልባት አሁን አንቺ ከዋልልኝ ጋር በነበራችሁ ቅርበት ዘአዘር ኤንድ ቢኖር እንዳልሽው የሚታወቅ ነው የሚለው። እኔ እንዲህ አይነት የሞተ ሰው ራሱን ዲፌንድ የማያደርግ ሰው ታሪክ በትክክል መዘገብ አለበት ብዬ ስለማስብ ጭምር ነው የጠየቅኩሽ። አዎ ለዓላማ ግንኙነት ሊኖራቸው ይችላል። ሜዲካል ስኩልም እሷን ፍለጋም ቢሄድ ቅድም እንዳልኩ እሷ አንደርግራውንድ የምትሰራቸው ስራዎች ነበሩ ከትግሉ ጋር በተገናኘ ከሌላው የሜዲካል ስኩል የተለየ አክቲቭ ነበረች። እሷ የተማሪዎች ንቅናቄ ሲኖር ትምህርት ሲቆም ፈንድሬዚንግ ላይ በጣም ትሳተፍ ነበረ። የተሻለ ግንዛቤ ነበራት ለአብዮቱ ወይም ለሚደረገው ንቅናቄ። ስለዚህ ስለ ወደፊቱም ጭምር አሁን ለፈጸሙትም ተጋድሎ እኮ ሄዶ እሷን ማግኘት አለበት። የግድ ገርልፍሬንዱ ስለሆነች አይደለም። አይ እሱን ነው እኮ የምልሽ። አሁን ይኸውልሽ በግንኙነት አውሮፕላን ለመጥለፍ ቢነጋገሩ እንደ ጓደኛሞች ሆነው ስለ ተማሪ እንቅስቃሴ የሚነጋገሩበት ቢሆንም ስለሚያመጡት ለውጥ ግንኙነታቸው የግድ ወደ ፍቅር መተርጎም የለበትም። ይሄን ወሬ ክብደት የሰጠው ምንድን ነው? አሁን ዶክተር ተብለው የሚጠሩ አንድ ግለሰብ እኛ ስንማር አብረን ነበርን እዛ ጋር እንዲህ እየመጣ በሚል ፍቅረኝነታቸውን ነው ያረጋገጡት። አንዳንዴ ፋብሪኬት የሚደረጉ ነገሮች እንደው ጠርተው መሄድ አለባቸው። ልትሞትም ስትል ሞቱንም በቃ ለሱ ሊተኮስ ሲል ቀድማ ነው የሞተችው እሷ አትሞትም ነበር መጀመሪያ እንደታደለች ትተርፍ ነበር የሚሉ ነገሮች አሉ። ሌላው እዚሁ ገጽ 297 ላይ እነ ማርታ ከተሰዉ በኋላ የሻዕቢያ ዜና ወኪሎች ስለ አውሮፕላን ጠለፋው ዜና ሲያሰራጩ አንዲት ኤርትራዊት ታጋይና ሌሎች 6 ኢትዮጵያውያን በማለት ዘግቦት ነበር። ያ በጣም አሳዝኖኝ ነበር። እርግጥ ነው ማርታ ትውልዷ ከኤርትራ ቤተሰብ ቢሆንም የተማሪውን ንቅናቄ ያራምድ ከነበረው የነፃነት እና ዴሞክራሲ ጥያቄ ውጭ በኤርትራዊነቷ ይህንን ቡድን አልተቀላቀለችም ትያለሽ። በእርግጥ አባቷ ብርጋዴር ጀነራል መብራቱ ፍስሐ የፖሊስ ሰራዊት አዛዥ የነበሩ የከፋ ክፍለ ሀገር ይሁን ወንድሞቿም እንዲያውም በኢህአፓ ውስጥ ተሳትፎ የነበራቸው ናቸው። እና ይሄ ዜና በጊዜው አንቺ ምንጭሽ ነበር ከግለሰቦች ከሻዕቢያ ደጋፊዎች ነው ወይንስ ከዜና ነው የተሰማው ይሄ ነገር? አንዲት ኢትዮጵያዊትና 6 ሞቱ የሚለው የሆነ አርቲክል ነው በኤርትራ በኩል የሚወጣ ሻዕቢያ ከሚያወጣቸው አርቲክሎች ስሙም ብረሳውም እንደዚያ ነው። ያለ አንብቤ ነው እና ያው የሽሚያ ነው ነገሩ። ያው እኛም አለንበት ለማለት ነው። ምንም ውሃ የማይቋጥር ነገር ነው እና ያናድዳል በወቅቱ። ምክንያቱም ማርታ በወቅቱ ኢትዮጵያዊ ነበረች። ያው እነ ቴዎድሮስም ወንድሞቿ ማለት ነው። ቴዎድሮስ መብራቱ አለ አይደል አሁን በህይወት እና እነሱ ቤት ውስጥ እንደዚህ አይነት ነገር አይሸራሸርም ነበረ እና እሷ በኢትዮጵያ ተማሪዎች ንቅናቄ ውስጥ የጎላ ሚና ነበራት ማለት እችላለሁ እንደ ሴት። በዚያ በአውሮፕላን ጠለፋ ብቻ ሳይሆን በተለያየ ጊዜ ትምህርት ሲቆም ምን ሲቆም ማለት ሰማው እንገናኛለን እና ትታወቃለች። ከሌሎቹ ሴቶች የበለጠ ትንቀሳቀስ ነበር እና ያ የሻዕቢያ ጠበል አልጠጣችም በዚያን ወቅት እና እነሱ እንደዚያ ብለው ሲሉ ያሳዝናል፣ ያናድዳል። ምክንያቱም ቢያንስ ማርታ በዚያ ሰዓት ትግሉንም እውቅና ላለመስጠት ነው። አዎ ላለመስጠት ነው። አዎ በሙሉ ኢትዮጵያውያኖች ናቸው ላለ ማለት ነው። የኛ እጅ አለበት ወይም እኛ መራ ነውም ለማለትም ሊሆን ይችላል። አንድ እሱ ነው። ሁለተኛ በተደጋጋሚም እኮ ሲነገር የነበረው በሁለተኛውም ዙር ጠለፋ ላይም አሁን ይሄ እንደዚህ ኤርትራዊ ነው ከሊቢያ መጥቶ ይሄን ነገር ያዘጋጀው እና በአውሮፕላን ጠለፋ ላይ ኢትዮጵያውያን አልነበሩበትም የሚልም ነገር ከፕሮፓጋንዳ አኳያ የቀረበም ነገር ነው ሊሆን የሚችለው። አዎ በጣም ትልቅ ፕሮፓጋንዳ ሰሩ በሷም። እሺ ጨረሽ? ይቅርታ። አይ አይደለም፣ እዚያ አውሮፕላን ውስጥ ከገቡ በኋላ እኔ ልሙትለት ብላ አይደለም የሮጠችው። ማለት ታደለች በመትረፏ ሴት ስለሆነች አይደለም የተረፈችው። አጋጣሚ ነው፣ እውነቱን ለመናገር አጋጣሚ ነው። እሷም ቆስላን የተረፈችው።
ደንበኛ እንደው ክሪቲካል የሆነ ብልት ላይ ቢመታት ኖሮ ጥይቱ ታደለችም አትተርፍም ነበረ። ዋለልኝ እንግዲህ ገጽ 298 ላይ ዋለልኝ ሽጉጥ እንዳለው በአቅም በዚያ ጊዜ ማንም ሰው ሽጉጥ ሊኖረው ስለሚችል ለምን ኖሮ ለማለት አልደፈርኩም። በእርግጥ ለሱ ሽጉጥ ቅድሚያ ሊሰጠው የሚገባ ነገር አልነበረም። ከዛ በኋላ ግን ይህ በሆነ በግምት ከአንድ ሳምንት በኋላ በትክክል በማላውቀው ምክንያት ገብሩ መርሻ የዋለልኝን ሻንጣ ምቶ ሰጠኝና እንደምታደርጊ አድርጊው አለኝ። ለሰዎች እንዳከፋፍለውና እሱም ከዓይኑ እንዲርቅለት እንደሆነ ገባኝ። እኔም ሳላቅማማ ተቀብዬ ለጥቂት ቀናት አስቀመጥኩት። ሐዘኑ ከእንግዲህ ምን ማድረግ ይቻላል በሚል ስለወጣልኝ ሻንጣውን ከፈትኩት። ከላይ በጥንቃቄ የተዘረጋች በግምት ሩብ ገጽ የምትሆን ቁራጭ ወረቀት ናት። በቀይ የማርከር ቀለም በእንግሊዝኛ የተጻፈ መልእክት ነው። አሁንም ድረስ ሀሳብሽ ላይ ያለች። አንቺ ትገልጫት፣ እኔ ልግለጻት። ይኸውልህ በእጁን የጻፈው ቀይ ማርከር ነው። ቀይ ማርከር ሲባል ይሄ የሚቀባበት ማርከር ሳይሆን እንደ ስክሪፕቶ የምትጠቀምበት። የሚጻፍበት ማርከር። አዎ እንደዚህ አይነት ማርከር ናት። በቃ ሩብ ገጽ ትሆናለች። ከላይ በጥንቃቄ ተዘርግታለች እና ምንድን ነው የሚለው? all my friends are bunch of cowards. I cannot degenerate to their level. Therefore, the only form of expression I know is action. Action now ይልና በቃል አጋኖ ይዘጋዋል እና ቁጭ ብላለች እዚያ ላይ እና ይሄንን ሲል ያው እዚያ ላይ እንደገለጽኩት ውስጡ ሲንቀለቀል የኖረ ሲንቦገቦግ የነበረ እልህ ቁጭት እንደነበረ ለዚህም ይዘጋጅ እንደነበረ ነው የተረዳሁት በኋላ ማለት ነው። ምናልባት በአማርኛ ቢተረጎም እዛ ላይ በአማርኛ ምንድን ነው ጓደኞቼ ሁሉ ብኩኖች ናቸው ወይም የፈሪ ጥርቅሞች ናቸው። እኔ ወደ እነሱ ራሴን ዝቅ አላደርግም። የዚያ መገለጫዬ ደግሞ እርምጃ ነው፣ አሁኑኑ እርምጃ ነው የሚለው እንግዲህ ራፍሊ ማለት አሁን ለትርጉሙ ቃል በቃል ባይሆንም እና ሁሉንም ማለት ነው በአካባቢ የነበሩትን ሁሉ ፈሪዎች ናቸው ብሎ ደምድሟል ማለት ነው። እንግዲህ ያው እንግዲህ ወደ ጀብደኝነትም ሄዷል የሚሉት ለአንዳንድ ሰዎች የቀሩትን ፈሪ ናቸው የሚልበት ያው ይሄም አንድ ነገር ስለሱ ሰብዕና ወደፊት ታሪኩን ለሚያጠኑ የዋለልኝን ስነ ልቦና ለሚያጠኑ የሚያጠና ካለ ማለት እንግዲህ ከአሁኑ ትውልድ ፖለቲካል ሳይኮሎጂውን ማጥናት ለሚፈልግ ለሶሲዮሎጂስቶቹም ያንን ዘመን ለሚያጠኑ ጥሩ ነገር ነው። እዚህ ላይ አንድ ያስገረመኝ ነገር አለ። ያኔ እንግዲህ ያዕቆብ ኃይለማርያም ጓደኛችሁ ነበር። ታደለች ኪዳነ ማርያም ቆስላ ተይዛለች። በወቅቱ ለእሷ ጠበቃ መሆን ዋጋ ያስከፍል ነበር። ድፍረቱን እናደንቅ ነበር። እንደው በዛ ጉዳይ ላይ ያኔ ለእሷ ጥብቅና ቆሞ የደረሰበት ነገር ዛቻ፣ ማስፈራሪያ፣ የተለያዩ ነገሮች ነበሩ። ምናልባት ዶክተር ያዕቆብ ጋር በጣም ቅርቤት ስለነበር እንደው የተወያያችሁት ነገር ይኖር ይሆን? አይ እንግዲህ መቼስ በቀጥታም ይሁን በተዘዋዋሪ ተቃውሞና ማስፈራራቶች ሊኖሩ ይችላሉ ይሆናል። እኔ ወደ ጆሮዬ አልመጣም እሱ ነገር ግን ለእሷ ጠበቃ ነበረ እና በዚያን ሰዓት አሁን እንዳልከው ዋጋ ያስከፍላል ያንን ማድረግ በንጉሱ ዘመን ስለሆነ እና ስለዚህም አደንቀዋለሁ ማለቴ ነው። ሌሎች ያላደረጉትን እሱ በማድረጉ በድፍረቱ አድንቄዋለሁኝ። ሌላ የደረሰበት ነገር የለም። በእርግጥ ቢኖርበት ያው ማቋረጥ ግድ ይለው ነበረ ወይም ያልሰማሁት ነገር እንዳለ አላውቅም። ለወጣት ተመልካቾች ዶክተር ያዕቆብ ኃይለማርያም በቅንጅት ምርጫ 97 ላይ በግንባር ቀደም ስማቸው ይጠቀስ የነበረ የአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ከመጀመሪያው ምሩቃን አንዱ የነበሩ በተባበሩት መንግስታት ድርጅት ከፍተኛ ኃላፊነት ተሰጥቷቸው ስፔሻል ኢንቮይ ሆኖ ልዩ መልእክተኛ በካሜሮንና በቻድ መካከል የነበረ የድንበር ግጭት ከነዳጅ ጋር በተያያዘ ሽምግልና ላይ የነበሩ ሰው ነበሩ። አሰብ የማናት የሚል መጽሐፍ ጸሐፊም ናቸው ዶክተር ያዕቆብ ኃይለማርያም። እንግዲህ ለወጣቶች ለመንገር ነው። እንግዲህ ታደለች ኪዳነ ማርያም ከዛ ተርፋ እስር ቤትም ጠይቃችኋት ወጥታ በኋላ ከዘሩ ክሽን ጋራ ተጋብተው ወደ አሲምባም ሄዳ አንድ ልጅ ወልደው ተለያይቶ አሁን እሷም ዛሬ በህይወት የለችም። ያው እንግዲህ እግዚአብሔር የሞቱትን ነፍስ ይማር።
ሌላም አንድ እንግዲህ ያስገረመኝ የዚህ መጽሐፍ በመረጃ በጣም የተጠቀጠቀ ነገር እንደሆነ የሚያሳየውና ጥሩ ነው የሚያስብለኝ ነገር መጽሐፉ ላይ በምንም ቦታ ባሮ ቱምሳና ይርጋ ተሰማ ግንኙነታቸው ሳይታወቅ በባሮ ቱምሳ ጠቋሚነት በመገናኛ ሚኒስቴር ቋሚ ተጠሪ ሆኖ ደርግ እንዲሾመው ሚና ተጫውተዋል። ባሮ ቱምሳ እንዴትና ለምን? ያኔ መጀመሪያ የጋራ ሙለታ አውራጃ አስተዳዳሪ፣ በኋላም የሐይቆችና ቡታጅራ አውራጃ አስተዳዳሪ ነበር። በሁለቱም ጊዜ በጣም እዛ በተለይ ከጋራ ሙለታ ሲወጣ በከፍተኛ ነገር ነው የመጣው። አርሶ አደሩም አልለቅም ብሎት ነበር እና ታግሎ ላለመቀበል ብሎ በባሮ ተጽዕኖ ነው። ይሄ እንዴት ሆነ? አዎ እኔም ሲነግረኝ እሱም ተገርሞ ነው እኔም ገርሞኝ ነው። ምክንያቱም ባሮና ይርጋ በቅርበት እንኳን መተዋወቃቸውን አላቅም እውነቱን ለመናገር ወይም አንድ ላይ ያሰለፋቸው ነገር በወቅቱ አልነበረም። በእርግጥ ነው ይሄ እዚህ የብሔር ጥያቄ የሚባለው እንትን በዚያን ጊዜ እንዲህ ቦግ ብሎ አልወጣም። በዚያ ዙሪያም እንዲህ ክፉ ደግ መነጋገር አልነበረም። ወይም ደግሞ ፍቅርም ብለን የምንጠራው ግንኙነት አልነበረም። እንደ በጓደኝነት ደረጃ እንኳን አልነበሩም። ግን ባሮ ይርጋ ላይ ያየው ነገር አለ ያልተናገረው፣ ግን በጣም ስትሮንግሊ ነው አድቮኬት ያደረገው። በነበረው አቅምና ቦታ አሳምኗል። በቃ ደርግን አሳምኗል። ይርጋ በጣም ነበረ እንትን ያለው። ምክንያቱም ከጋራ ሙለታ በዚያ ሁኔታ ወጣ። እንደገና ሐይቆችና ቡታጅራ እንደሚታወቀው በዚህ በመሬት ላራሹ ከተባለ በኋላ ብዙ የመሬት ከበርቴዎች ሸሽተዋል፣ ጫካ ገብተዋል። እነሱን ወደ ሰላም ለማምጣት ብዙ እየታገለ ነበር። የከሰልተኞች አመጽ ነበረ። ያንን ለማብረድ በጣም ትልቅ ስራ እየሰራ በነበረበት ሰዓት ነው ድንገት ደግሞ ተጠርቶ የመጣው እና ይሄ ከአንዱ ወደ አንዱ የመሮጡ ሳይሆን ለሱ ለልቡ ቅርብ የሆነ ህዝብን የማገልገል ጉዳይ እየተጨናገፈበት ስለነበረ ከሁሉም በላይ ደግሞ እኔ እሱ የሹመት እንትና አይደለም የሹመት ሰውም ሹመት የሚመኝም አይነትም ሰውም አልነበረም። ያ ብቻ ሳይሆን ሲኒየሮችም ነበሩ በልምድ በኩል ማለት ነው። አዎ የተሻሉ ሰዎች አሉ ከኔ ብሎ ተሟግቷል። አዎ ብዙ ተሟግቶ ነበረ ነው አለና እኔማ የገረመኝና ልጽፍ የወደድኩት ባሮ እንደነበረ ጠቋሚው እዛ ላይ ለማስቀመጥ የፈለኩት ገርሞኝ ነው ማለቴ ነው። አይ ለሁሉም ይገርማል። አንደኛ ባሮ እንግዲህ በብሔርተኝነት የሚታማ በጣም የቄስ ጉዲና ቱምሳ ወንድም የኢጫት እንግዲህ ሊቀመንበር የነበረ እናቶ አሰፋ ጫቦ እናቶ ዘገየ አስፋው የነበሩበት ድርጅት ምናልባት እንግዲህ አሁን ስም ብዬ ስገምት ዋይልድ ገስ ነው እሱንም ሊመለምለው ፈልጎት ነው እንደ በምን ሁኔታ ነው በሚያስብል ደረጃ ነው። ሌላም አንድ ፊታውራሪ መርዳሳ ገዳ የሚባሉ ከርቸሌ የነበርን ጊዜ የነበሩ ሰው ናቸው እዚህ ላይ የተጠቀሱት አይደል። እንዲያውም ይገርመን ነበር ገዳይ ይሙት እያሉ ነበር የሚምሉት እያልን እኛ ቤት ሻለቃ ጢንቄሳ ኬሎ ጋር ቀጠሮ አንደኛ ቤት ሲመጡ በጣም ነው የገረመኝ። እንዲሁ በትዝታ ወዲያም ወዲህም እየወሰደ ያጫወተን መጽሐፍ ነው። እስቲ እንግዲህ ባጭሩ የእስር ቤት ቆይታሽ፣ ማዕከላዊ ገባሽ፣ መጣሽ፣ በአውሮፕላን ተላክሽ በዲሲ ስሪ፣ ከዛ 5ኛ ፖሊስ ጣቢያ በጊዜያዊነት አረፍሽና ማዕከላዊ ገብተሽ ለሁለተኛ ጊዜ ነው እንግዲህ አሰፋ ጫቦን ከ1969 ከጋምጎፋ በኋላ የተገናኛችሁት እና እስቲ ማዕከላዊን ባጭሩ አውርተን ወደ ከርቸሌ ሄደሽ እዛ የነበረውን ነገር እንጥቀስና ስትፈቺ ጋር አልደርሳለን ቀጥለን። እስቲ በሱ ላይ ባጭሩ አጫውችን። እሺ ማዕከላዊ የገባሁት እሁድ ቀን ነው አልረሳውም። እሁድ ቀን ያው ይዞኝ የመጣው ወታደር እዚህ ላይ ለማንሳት ፈልጋለሁኝ። ይዞኝ የመጣው ወታደር ሌላው በጣም አዛኝ ነበረ። እውነቱን ለመናገር ድሬዳዋ አውሮፕላኗ ወርዳ እንደገና ኮምቦልቻ ደርሳ መምጣት አለባት ሲባል ምንድን ያለው ደርሳ የምትመጣ ከሆነ ነገ ከሆነ ለምን እህትሽ ጋር አታድሪም ሁሉ ነው ያለኝና እህቴ ጋር ነው እንዳድር ያደረገው። ያው ድሬዳዋ ስለነበረች እህቴና በጣም የሚገርመኛል እንዲህ አይነት ደግነት ነበረው። ከዚያ ደግሞ ማዕከላዊ ስንገባ ልክ አስረክቦኝ ሲመለስ እንባው በቃ እንባው አይኑ ላይ ይታያልና ሽርጥ ነበረው። ይሄ በቃ ምንም ነገር የለኝም በቃ ይችን እንጂ ብሎኝ ወረወረልኝ ማለት ነው። እና እንዳያየኝ ወደኋላ እንዲህ እንዳያየኝ በቃ አመለጠ፣ በቃ ሮጠ ሄደ። ምንድነው አስገደልኳት አይነት አሳሰርኳት አይነት
ስሜቱ በጣም ተጎድቶ ነበርና ያችን ሽርጥ ለረጅም ጊዜ አስቀምጫት ነበረ። ሶ አንዱ ትዝታ ያ ነው እና ማዕከላዊ ስገባ እሁድ ቀን ነበረ። አሰፋ ጫቦን የማገኘው እዚያው ግቢ ውስጥ እንደ ልቡ ስለሚዟዟር ማለት ነው። ልብ ነው እንዴ? የባለቤቱ ልጅ ነበር። አዎ አዎ። እሱ ስለነበረ እና ማዕከላዊ ገባን። ማዕከላዊ ስገባ እኔ በቃ ለራሴ በጣም ደስታ ነበር የተሰማኝ። ልክ አላቅም ፍቺ ያን ያህል አያስደስተኝም። ነጻ ሆንኩኝ። ለመጀመሪያ ጊዜ በስሜ ተጠራው አዲስ አበባ ላይ ስገባ በጣም የተለያዩ ሰዎች ነበሩ። የኦነግ ታሳሪዎች ነበሩ፣ ሴቶች ባለቤቶቻቸው የጠፉ የቄስ ጉዲናም ባለቤት ነበሩ፣ አዴ ፀሐይ የደምሴ ባለቤት ነበረች። እንደዚሁም የሌንጮ ባለቤት ማርታ ሌንጮለታ ማርታ ማርታ ኩምሳ ኪዊ ነበር። ኪዌ አሁን ፕሮፌሰር ኪዌ ፕሮፌሰር ነች። ሌሎችም በቃ ድሮ በልጅነታቸው ደምቢዶሎ ማቃቸው ምን ነበሩ። ገስግስ ነበረ። ገስግስ ያው በነፍስ ግድያ የሚታወቅ ጉራጌው አዎ፣ በጣም አዎ። እና በጣም ብዙ እና የማዕከላዊ ከየከፍተኛው የመጡ ወጣቶች ነበሩ እና ልክ እኔ ቤቴ የገባሁ ያህል ነው የተሰማኝ እና በጣም ደስተኛ ነበርኩኝ። ኦንሊ ቲንግ ምንድን ነው እዛ ሬዲዮ አይገባም፣ መጽሐፍ አይገባም፣ ምንም ነገር አይገባም። ሹራብ ብቻ ነው መስራት ለሴቶች የሚፈቀደው። ወንዶችም ቁጭ ብሎ መቆዘብ ነው እንጂ ምንም የሚገባ ነገር አልነበረም። ሶኒ ሹራብ አልሰራም ነበረ ድሮ። እህቶቼም ሲሰሩ ቶሎ ብዬ ነው የምቆጣቸው፣ ያው ጊዜ ማጥፋት ስለሚመስለኝ ማለት ነው። እና እንግዲህ አጭሩን ለማድረግ መርማሪ ጋር ሄጄ አዲስ ዘመን ጋዜጣ ወይም አንድ ነገር ሄራልድ ይግባልኝ ብዬ አመለከትኩ። ጥሩ ሰው ስለነበረ ሄራልድ ይገባልኝ ጀመረ ተወሰነ ጊዜ። ከዛ በኋላ ደግሞ በጠቋሚ ይሁን አላቅም እሱም ተከለከለ። የግድ ሹራብ መልመድ ነበረብኝ። ሹራቡ በጣም አስቀኝ ነበር። በጣም በስቃይ ነበረ ሹራቡን የለመድኩት ማለት ነው ጊዜ ለማሳለፍ። እና ማዕከላዊ ቆይቼ ያው ምርመራው ሲጠናቀቅ ነው ወደ ከርቸሌ ሄድኩት። ምርመራው ያን ያህል ጊዜ የሚፈጅም አልነበረም እውነቱን ለመናገር፣ ምክንያቱም እኔ ተመርምሬ ጨርሼ ነው ወደዚህ የመጣሁት። ነገር ግን ያው ጥቆማ ነበረ። ጥቆማውን የምክደው ጥቆማ አልነበረም፣ ምክንያቱም በጣም የህይወት ጥያቄም ስለነበረ እና ያ የጠቆመው ሰውም ደግሞ በህይወት ስለነበረ ያው እሱን እዛ ያላነሳሁት ስለነበረ በዚህ ዙሪያ ነው። ሌላ ደግሞ ስኳድ አባል ነበርሽ ነው ያሉኝ። እኔ አንደኛ ስኳድ አባልም ነባራዊ ሁኔታውም አይፈቅድልኝ ነበር እንኳን ልሆን ቀርቶ ማለት ነው። እና በጣም ብዙ ያቆየኝም እሱ ነው፣ በሱ ስንጨቃጨቅ። ሶ ፋይናሊ አይ ቲንክ በቃ ጊቫፕ አድርጎ ትቶት እንደ አጋጣሚ ሌላ ሰው ምናልባትም ይርጋን የሚያውቀው ይመስለኛል ከንግግሩ እሱ ተቀየረና ቶሎ ጨርሼ ወደ ከርቸሌ ወረድኩ ማለት ነው። እኔ ያው ከርቸሌ ስደርስ ከርቸሌ ማለት ግማሽ ፍቺ ነው። ከርቸሌ ማለት እንዲህ ነው። ስለ ከርቸሌ መቼም ቀንና ማታ ያሞግሳል፣ ሁሉም ሰው ያወራል። ከከርቸሌ የሚመጡት አንዳንዴ ለጥያቄ የሚመጡትም ያንኑ ነው የሚያወሩትና ከርቸሌ ስደርስ እኔ ያየሁት ነገር ማመን አቃተኝ ማለት ነው። ያው ከንጽህና አኳያ ከአቅርቦት አኳያ ማዕከላዊ በስንት ጣሙ ያው ከርቸሌ ገባን። ከርቸሌ ያው እንደምታውቀው በመቅሩስ ነው ሰው ሁሉ የሚደራጀው የሚተዋወቅ፣ በተለይም በፓርቲ ላይን ማለት ነው። አንድ ፓርቲ ስር የነበሩት ሰዎች ሁሉ በአንድ መቅሩስ ወይም በአንድ የገበታ መሰባሰቢያ ነው የሚሰባሰቡት። ሁሉ ነገር ሼር የሚያደርጉበት ሁሉን ነገር ነው፣ ፕራክቲካሊ ሁሉን ነገር ነው ሼር የምናደርገው። ያን ህይወት እንግዲህ በጣም የቤተሰባዊ ህይወት ነው። ደስ ብሎኝ ነበረ እንትን ያልኩት። መጽሐፍት ደግሞ ከወንዶች ክልል በብዛት ይመጣልኝ ነበረ። መጽሐፍ ይነበባል። ስፖርት ማህበር አለ፣ ስፖርት እንሰራለን። ትምህርት አለ፣ ትምህርት ቤት እንሄዳለን፣ እናስተምራለን፣ እንማማራለን። እና ከርቸሌ መቼም እስርን ማንም አይወድም። ብዙ ዋጋ እናስከፍላለን፣ በተለይ ቤተሰቦቻችንን። ግን ለእኛ ትልቅ የተሞክሮና የትምህርት አጋጣሚ ነው የሰጠኝና እኔ ትዝታውን በበጎ ነው የማስታውሰው። ለሁላችንም ነው። ከርቸሌ በቃ እንደታሰበው ቢሆን ኖሮ ሰው ሁሉ እንደገባ እዛው ደድቦ ያልፍ ነበር። ማዕከላዊ ያው በቃ ዝንብም የለበት የሚባል ቦታ፣ በቀን 3 በሳሙና የሚታጠብ
ቤቱ በጣም በቃ ንጽህናው የተጠበቀ ነው። አስደንጋጭ ነው። እንዲያውም እናንተ ጋር ነው እንጂ ወንዶች ክልል ስትገቢ ሺህ ገዳይ የሚባል ቦታ አለ። ልብስሽ በሙሉ የሆነ በቃ ሺህ ገዳይ የሚባል ቦታ ጋር አለ። እዚህ ቢልካ ነገር ውስጥ ይገባል። ልክ የሶስት ምልክት ዝም ብለው ክንድሽን ይበጡታል። ምን እንደሆነ የማይታወቅ ብዙ ሰው ከርቸሌ በደረቁ ትላጫላችሁ ስለሚባል ማዕከላዊ ቶንዶስ ስለነበር እዛ ነው ወደ ከርቸሌ ሊወርዱ ነው ሲባል ሰው ይጠብቃል። ተለያይቶ ነው ሄደው። በተለይ አንቺ እንኳን ያው ከዩኒቨርሲቲ ጨርሰሽ ነው የገባሽው። ያኔ እኛ ትንንሽ ልጆች ስለነበር ነው ያ ትምህርት ቤት ከእንደናንተ አይነት ሰዎች ጋር መታሰሩ ማለት በወንዶች ክልልም ካሉት እንግዲህ ጋሽ ዮሐንስ ክፍሌን ሳናነሳው አንቀርም። ያን ትምህርት ቤት ነጋሽ ተድላ፣ አቶ ሽፈራውን፣ እነ ሰራዊቱ ይመርን በጣም ብዙ እነ ታምራት ሳሙኤል፣ ይልማ ኪዳነ ማርያም፣ እነ ታደሰ ጥዮ ማንን መዘርዘር ይቻላል? ይስሐቅ ተሾመን ምናምን በሙሉ ያ ትምህርት ቤት ምን ነገር እንዳደረሰ መቼስ የሚታወቅ ነው። ወደፊት አሁንም እንግዲህ መቼስ ከመፍረሱ ጋር አብሮ እንደ ታሪክ ሊጻፍ የሚገባው ትልቅ ነገር ነው እና ከከርቸሌ እንግዲህ በኋላ እውነት ነው። አንድ እኮ በማትሪክ አንደኛ ከኢትዮጵያ መውጣቱንም ማውሳት አለብህ እንጂ በእንደዚያ አንድ በተከታታይ ዓመታት ያም አንድ ዓመት እዚህ ይለኛል እነ በረከት ከበደ፣ ሽፋላ ሌጎ፣ ቡሴራ አወል፣ እነ ውብሸት፣ እነ ሱራፌል፣ እነ አሸብር በሙሉ እንግዲህ በ6 ወር ውስጥ እነ ወንድማገኝ የመጀመሪያው እንደተፈቀደ እንደ ፕራይቬት ጋሽ ዮሐንስ መጽሐፍ ላይ ብዙ አንስቶታል። ሄደን ለማስፈቀድ ስንል ዶክተር አብይ ተክለማርያምን አብይን ያገኙታል። የአዲስ አበባ ዩኒቨርሲቲ ፕሬዚዳንት የነበር አብይ ክፍሌ ውንጌት እንተዋወቅ ስለነበር እናንተማ ካላችሁ ተብሎ ነው እና ያኔ ጥሩ አንስተሸዋል። የከርቸሌ ኖት ይፈለግ ነበር። በየሳብጀክቱ ነበረ ሰው አስተማሪ የነበረው እና ሀጂ ሙሜናውን ታዴ ሂስትሪ ሂሳብ አስተማሪ፣ ጌታቸው ኩምሳን ሂስትሪ፣ ሻምበላሊ ጋዝ ፊዚክስን እነዚህን ስትመለከች ያመቼስ የሚታወስ የነበረ ትልቅ ነገር ነው። እንደሱ ባይሆን ኖሮ ሁላችንም በቃ ተስፋ ቆርጠን እንወጣ ነበር። ከርቸሌ የነበረ ሰው በ1976 ብዙ ሰው ሲፈታ አዲስ አበባ ዩኒቨርሲቲ ገብተው ሰቃይ የነበሩት የከርቸሌ ልጆች ነበሩ በብዛት ማለት። ይሄ እንግዲህ መቼስ ያኔ አሁን ብዙ ጊዜ የሚባል ነገር አለ። በስሜት ትጠራዋለህ ይሉኛል ጓደኞቼ። እንደሱ ሳይሆን ከሌ ጎበዝ ነበር፣ ከሌ ጎበዝ ነበረች፣ የድሮ ኢህአፓ ነች ሲባል ነው የምንሰማው። ከሌሉት ተቃራኒ በተለይ ከደግ ደጋፊ ፓርቲዎች ውስጥ ይሄ ስም አይነሳም ነበር። ይገርመኝ ነበር ህብረተሰብ ውስጥ እነዚህ ልጆች እነ ቡሴራ አወል፣ እነ በረከት ከበደ እኮ በ6 ወር ታስረው በ6 ወር ዝግጅት ነው። መሴ ንጉሴን ታስታውሻለሽ? የጠለላ ከበደ ልጅ ከርቸሌ ውስጥ ፈረንሳይኛ ነው። ብሸት እኮ ቢ ነበር ያመጡት ከሊሴ ተማሪዎች እኩል ማዘርታንጋቸው ፍሬንች ከሆነ እኩል እና ቀላል አልነበረም። ያ ትምህርት ቤት የሚረሳ አይደለም። ዋሊያ ስፖርት ክለብም የሚረሳ አይደለም። እናንተ የበላይ አካል እኔና ሲሞን አርቲን እርግጠኛ ነኝ ይህን ፕሮግራም ይሰማል። ኖራ መቀባት በሙሪ አንችልበትም፣ ለካ ጥበብ አለው። እኛ እንዳበቃ ቀብተን እግራችን ላይ ሲፈስ በኋላ መላለጠን ሁሉ እና ብርሃኔ ኪዳኔ ነበር የኛን ክለብ የሰራው። የነ ፓድሬ ሻይ ነበር። በጣም ወዳላሰብኩት አቅጣጫ ወደ ሌላ አቅጣጫ ወሰድ። የዋሊያ ሻይ እንዳትረሳ። የዋሊያ ሻይ ፓድሬ ነበር የሚያፈራው። የሻቢያ ታጋይ ነው ተይዞ ያ ሻይ በጣም ነበር። እነ ካንተ ማእመን ማንደርሶ እነ ብርሃኑ ቤዛይቴ ምናምን ሁሉ በቃ እኛ ካሸር እየሆንን እዛ በጣም አረሳውም ያን ሻይ እና ከርቸሌ ትልቅ ነገር ነበር። ላይብረሪውም ህብረት ሱቁም ትልቅ ነገር ነበር። ማታ መጽሐፍ ወንጀለኛው ዳኛ ሲወጣ ማታ ለጠዋት እየተሰጠ እውነት ነው። ያኔ የማውቃቸውን መጽሐፎች ከርቸሌ ያነበብናቸው ነገሮች ናቸው ለቀሪ ዘመን ቅርስ። ልክ እዚህ ጋር ዘ ፋውንቴን ሄድ፣ አትላስ ሽረግድን፣ አይን ራንድን ያኔ እነ ፍሬደሪክ ፎርሲዝ እነ ጀምስ ክላቬልን ያኔ የሚወጣበት ዘመን ነበር። እነ ሊዮን ዩሪስን፣ ኢርቪንግ ዋላስን በጣም ብዙ እንደ ራሱን የቻለ እንደው ሌላ ቀን በከርቸሌ ትዝታ ልናነሳው የሚገባ ነው። እንደው በሰዓት ገደብ ነው። እስኪ ሲዳ ስትገቢ ጥሩ ህይወት ነበር ያሳለፍሽው። እግረ መንገድ አቶ ሰይፉ ብርቄን ማንሳት አለብን። እንዲህ አይነት ኢትዮጵያዊ የእምነት አባቶች ሊሰሩት ከሚችሉት በላይ የሚሰራ አንድ ደግ ሰው ዛሬ ያገኛናትን ነፃነት መንግስቱን እንድናገኛት ሞራሊ እና በመንፈስ በሀሳብ የደገፈ ሰው አለ። እሱን ዘክረን ወደ እስቲ እንግባ ወደ ሲዳ፣ ከሲዳ ወደ ምክትል ሚኒስቴርነት እንምጣ። አዎ ሰይፉን ሳነሳ ትንሽ ኢሞሽናል ሆናለሁ። ምክንያቱም እንዳልከው ነው። ዛሬ እንዲህ አይነት ሰው ማግኘት ይቻላል ወይ ብዬ ሳስብ ሁሌም ነው አስብና መልስ አጣለታለሁ። ምክንያቱም ገና
ወደ ሜዳ ወደ ያው ከአዲስ አበባ ከመውጣቴ በፊት ጀምሮ በብዙ መንገዱ የሚደግፈኝ የነበረ ነው። በገንዘብ ቤታቸው የኔ ቤት ነው። የሄድኩ ከዋልኩበት ቦታ ሁሉ ትዝ ሲለኝ ሄጄ ምሳዬን በልቼ ገላይን ታጥቤ የሚሄድበት ሁኔታ ነበረ። ገንዘብ ሰጥቶኝ ነው እንትን የሚለኝ። የሰይፉ ትልቁ እንትኑ ምንድን ነው? ፍርሃት የሚባል ነገር አልፈጠረበትም። በዚያን ጊዜ በዚያ ደረጃ ይፈለግ የነበረው ፍቅሬም ዘርጋው መጥቶ አንቺ ሎምባርዲያ እኮ ምሳ ጋበዘኝ አለኝ። ደሴ ስንገናኝ ምን አልኩት? ናና ምሳ ልጋብዝ ብሎ ሎምባርዲያ ምሳ ጋበዘኝ። ምን ተሸፍነ? ኧረ ምንም አልተሸፈንኩም እንዴ እሱ ያልፈራውን እኔ ምን እፈራለሁ ምናምን ያለኝና ፍርሃት አልፈጠረበትም ማለት ይቻላል። እና በኋላም ያው እዛ ላይ እንዳስቀመጥኩት ተመልሼ ስመጣ አዲስ አበባ እንግዲህ ማን ምን እንደሆነ ማወቅ ስለማይቻል ሰው ማመንም አስቸጋሪ ስለሆነ ያው እሱን ነው በቃ ማምነውም ሰው እሱ ደግሞ በወቅቱ ታስሯል። ግን ማድረግ የሚችለው ነገር በሰው በኩል እሱን ኮንታክት ማድረግ ነበረ። ሄደው ሲነግሩት በቃ ቅጠሩልኝ አለ። ማታ ወደ እንትን ምንድነው ቤተ መንግስት እድሳት ነበር። እሱን እያደሰ ሄዶ ይታሰራል ማዕከል እንትን ከፍተኛ እና በቃ ከመሸ በኋላ መጣ። ሲመጣም እና ሲያገኘኝ እስከ ዛሬ ድረስ ፊቱ አይረሳኝም። በቃ ልክ ኖርማል ህይወት ውስጥ እንዳለና የሆነ ሀገር ሄጄ መጥቼ እንደ አዲስ እንደተገናኘን ነበር። በጣም ተደስቶ በቃ ገንዘብ ሰጥቶኝ ሁል ጊዜ እዚች ቦታ ላይ በዚህ ቀን እንድንገናኝ ብሎኝ ሄዶ ታሰረ ማለት ነው። ከዚያን ጊዜ ጀምሮ አዲስ አበባ በቆየሁበት ጊዜ ሁሉ ያው ገንዘብ እንዳይቸግረኝ ለሌሎቹም ለማካፈልም ትልቅ አጋጣሚ የፈጠረልኝ ነበረ ሰይፉ ማለት ነው። እና የሚገርመው ነገር እንደገና ተመልሼ ታስሬ ስመጣ ከጅጅጋ ማለት ነው ከቤተሰቦቼ ጋራ ኤርፖርት ከተቀበለኝ አንዱ ነው ሰይፉ። ተቀበለኝ። ከዛ በኋላ አብሮን በማግስቱ መጣ፣ ሻይ ጠጣን፣ ተሰናብቶኝ ወደ ማዕከላዊ ገባው ማለት ነው። እና ማዕከላዊ ስገባ ወዲያውኑ ምን የመሰለ ብርድ ልብስ አንሶላ ምናምን ይዞ መጥቶ ሰጥ። ማን ነው ይህ ስል ያው ሰይፉ ነው ተባለ ማለት ነው እንግዲህ። እና ከዚያ በኋላም ከርችልኝ ከወረድኩ በኋላ ያው በተራ ነው ስንቅ ሰው የሚያመላልሰው። ስንቅ ሰው ቀጥሮ እዚያ ድሮፕ ያደርጋል። ልጁ ተሰልፎ ያ የተቀጠረው ልጅ ምሳ ያስገባልኛል። እና በተራዬ ቀን እሱ ነው ይዞ የሚመጣው። የሆነ ልጅ ቀጥሯል፣ ያ ልጅ ነው የሚያቀብለው ማለት ነው። ከዚያም በኋላ ከተፈታውም በኋላ ኖ የትም ቦታ አትሄጂም፣ ገና ከተማውን ማወቅ አለብሽ ብሎኝ ድርጅቱ ነው የቀጠረኝ። ድርጅቱ ሲቀጥረኝ ደግሞ በወቅቱ በእኔ ደረጃ የነበሩ ሰዎች ከሚያገኙት እኩል ወይ በላይ ነው፣ መኪና ጨምሮ ማለት ነው። በጣም የሚለይ ሰው ነው። ምሳዬን ሳይቀሩ እንኳን አብረን ነው ሄደን የምንበላው ቤቱ። እና ስራ ወደ ሲዳ እስከምመጣ ድረስ ሲዳን ስለወደደው ነው። ሲዳ አሁን ጥሩ ነው፣ አሁን መሄድ አሁን ጥሩ ትችላለሽ፣ ቦታ አገኘሽ የሚስማማሽን ይላል። አዎ ይሄ ትክክለኛ ነው ብሎ ያው ውስብስብ ህይወት ውስጥም እንዳላልፍ ችግሩንም እንዳላይ አድርጎ ተንከባክቦ ከእናትም ከአባትም ምን እኔ ስለሱም ተናግሬ መጨረስም አልችልም። ግን እኔ ባላሰብኩት ደግሞ ሰዓት አንድ የነካኝ ፓርት እስከ ዛሬ ስራ ብትሰሪ የምታገኙውን ነገር እኔ ከፍልሻለሁ እዚሁ ስሪ ነበር ያለሽ። በተለይ ከከርቸሌ ለተፈታ በሁሉ ነገር ችግር ውስጥ ለነበረ ሰው ልጆቿን ለረጅም ዓመት የተለየች፣ ልጆቿም እንግዲህ አባታቸው ጥሏቸው ሄደ፣ እናትየው ጥላ ሄደች። በዛ መካከል ይሄንን ነገር ማግኘት መቼስ በጣም ትልቅ ነገር ነው። አዎ ከዛ በኋላ እንግዲህ በነገርህ ላይ አንዲት የከርቸሌ የነበረች ልጅ እኔ ያው እንትን መኪና ድሮ ምነዳ ስለነበረ መኪና ይዣለሁኝ። መንገድ ላይ ያገኘችኝና ስራ ገባሽ አለችኝ። አዎ ስራ ገባሁ አልኳት። እና እንትን ደሞዝ ጥሩ ይከፍሉሻል? አዎ። ምን ያህል ይከፍሉሻል ስትኝ 950 አልኩ። ያን ጊዜ 950 ብዙ ነው እንግዲህ። ብዙ ነው። አዎ። ምን ብትማሪ ነው? ምንድን ነው የተማርሽው? ምንድን ነው ያጠናሽው? አለችኝ። እና ምንም ኧረ ስለ ጥናት አይደለም አልኳና ብቻ አድበስብሽ ያለፍኩ። ሰው ሁሉ ተገርሞ ማለት ነው። እሱ የእሱን ደግነት እንግዲህ ቆመህ በየመንገዱ ላይ የምታወራው ስላልሆነ
እሷ ይሄ አጋጣሚውን ያነሳውልሽም ለእንዲህ ነው። በእንዲህ አይነት የመከራ ጊዜ የባድ ዌዘርም የጉድ ዌዘርም ወዳጆች እንዳሉ በተለይ ያ ዘመን አንዱ እንግዲህ ትልቁ ነገር የጓደኝነት ጥልቅ በሆነ ስሜት ሪስክ ነው። ፍቅሬ ዘርጋውን ፊዚካሊ በጣም ማንም ሰው ሊለየው የሚችል እንደተገኘ ከሱ ጋር የተገኘ ሰው አይደለም። ባለምግብ ቤቱም ሊገደል በሚችልበት ለነሱ ምግብ የሰጠ ሁኔታ ላይ ከሱ ጋር ምግብ ሊበላ መሄድ ራሱ የሰውየውን ባህሪ ይገልጻል መቼስ። በጣም ለየት ያለ ስጦታ የነበረው ሰው ነው። ስራውን በጣም የሚወድ በጣም ስራውን የሚወድ ነው። ከገንዘብ ጋር ብዙም አይነካካም። ማለት ብዙ ደረጃ መድረስ ሲችል ስለ ገንዘብ ሳይሆን ስራ ነው፣ ስራው ላይ ነው ልዩ ትኩረት የሰጠው። እንግዲህ ያለ ጊዜው ሄደ፣ ያለ ጊዜው ሄደ። ደግነቱ ነው እንግዲህ በካንሰርና አጋጣሚ እግዚአብሔር ያልቀበርኩትም ይመስገን። ውጭ ነበርኩ። እሱ ደግሞ አ- ለረጅም ጊዜ ያቃጠለኝ ውስጤን። እንግዲህ እግዚአብሔር ተረክቦታል፣ መልካም ቦታ ሰጥቶታል ብዬ አምናለሁ። እንግዲህ ነጻነት በፖለቲካ ትግል ውስጥ ከተማሪዎች ንቅናቄ ጀምሮ ብዙ ህይወት ያሳለፍሽ፣ ኢህአዴግ ሲገባ እንዴት እንደው ከኢህአዴግ ጋር ለመስራት ተስማማሽ? እ፣ እንደመጡ እንግዲህ ምሳ ላይ ተገናኝታችሁ አወራችሁ ከእናቶ ወንደሰን ምናምን ተገናኝታችሁ እንዴት ያኔ ለምሳሌ እንደው ትንሽስ መተያየት አይፈልግም ነበር ከነ ተኮላ ሀጎስ ጋር ተነጋግረሽ በነበረ ሁኔታ አንስተሽ ኢህአፓ ሊባሉ አይችሉም ተብሎ በጣም ብዙ አንጃዎች ናቸው ከኢህአፓ ተገንጥለው የወጡ ናቸው። በዛ ላይ የቲፒኤልኤፍ ቅጥያ ናቸው እየተባለ በብዙ ነገር ከብዙ ወቀሳና ችግር ጋር የመጣ ፓርቲ ጋር ተቀላቅሎ ብዙዎች ኤርትራን አስገንጥሏል፣ ኢትዮጵያን ያለ አሰብ ያለ ወደብ አሰብን አስቀምጧል እየተባለ ከሚከሰስ ድርጅት ጋር እንዴት የኢህአፓ አባል የነበረች አንዲት ሴት ከኢህአዴግ ጋራ ልትሰራ ቻለች? ይሄ እንደው የቆመችለትን ዓላማ ማኮሰስ ታሪካዊ ክህደትም ነው ብለው የሚጠሩ ሰዎች አሉ። አንቺ ምን ትያለሽ? እኔ ያንን አልልም። እሺ ኃጢአቴን አበዛኸው እንጂ። እኔ አይ ያሳቀኝ ምንድን ነው መሰለ፣ ያው ያንንም የሚሉ ሰዎች ሊኖሩ እንደሚችሉ ገምት ነበር። ምክንያቱም አዎ በገደምዳሜ የመጡ እንዴት ከነዚህ ጋር ይጻፍም ነበር አንዳንድ ጋዜጣ ላይ ምን ያ እሷ ኢህአፓ ነች እንዲህ አዎ አድርገዋት ይባል ነበር በጊዜው በኋላ ይባል ነበረ። ግን ቆይ ከስሩ ላስረዳ። ምንድን ነው የሆነው? እነመለስ እንደመጡ አንደኛ ኢትዮጵያ ቴሌቪዥን ስትከፍት ኢህአፓና አማራ ላይ ነበረ እርግማኑ የሚወርደው የነበረው። ያው ማንደብቀው ነገር ነው እንግዲህ በዚያን ጊዜ የነበረ ሰው ሁሉ ያውቃል። በኋላ ደግሞ አማራ ለምትለን እኛ ጭቁኑ አማራን አይደለም ያልነው፣ ይሄ ትምክተኛውን ነው ምናምን ብቻ ቅጽል ገዢ መደቡ እየተቀጸለለት እና አንዱ ይሄ ነገር ትልቅ ስህተት መሆኑን የግንዛቤ ችግር መፈጠሩን ገብቶኛል። እና እነዚህ ሰዎች እንዴት ነው የሚነገራቸው ይሄ ነገር ትክክል አለመሆኑን? ምንድነው አማራ በአማራነቱ አማራ ነኝ ብሎ ከሊ አማራ ነኝ ምንትሴ የሚባል እንዳሁኑ ነገር ባይኖርም በአብዛኛው ሰውን ስነ ልቦናው አማራ ነበር፣ አማርኛ ተናጋሪ ነበር። እና ጉራጌውንም ብትል አማራ እንዲነካ የሚፈልግ ኦሮሞም ብቻ አዲስ አበባ አካባቢ ያለ ሰው ሁሉም አማርኛ ተናጋሪው ይህን ያህል አማራን የሚጠላ እኔ አልሰማውም በበኩሌ። ስለዚህ አንደኛ ማኖ እየነኩ ነው ብዬ አስባለሁ። ኢህአፓ ደግሞ ልጆቻችን የሞቱትን የተሰዉ ልጆቻችንን ብሎ ነው የሚያስበው የነበረው። የአዲስ አበባ ሰው የአዲስ አበባ እናት እንደዛ ነው የምታስበው። ና ሁለቱም ላይ ማኑ ነው የነኩት እነሱ ሰዎች የምነካቸው ገና ከመምጣታቸው የሚል ጭንቀት ነበረኝ። ግን በኋላ ያው ትሪገር ያደረገው የመጨረሻውን እንትን ፓርላማ ላይ ትዝ ይልህ እንደሆነ ሁሉም ወንዶች ተሰበሰቡ። ያው ከነኮፍያቸው የገቡ ጊዜ ማለት ነው ፓርላማ። አንድ ሴት ታጋይ የለችም እዚያ ውስጥ። ግን ሲገቡ ያለታ ሌሊት 9 ሰዓት ላይ ሲገቡ በንፋስ ስልክ በኩል ነው የገቡት። ሁላችን ግር ብለን ወጥተናል። ሴት ታጋዮች አይተናል ታንክ ላይ። እና እንዴት ነው ለትግሉ ለጠመንጃው ለመስዋዕትነቱ ሴት እየፈለጉ ፓርላማ ላይ እንደው ጠባቂ እንኳን የራሱን ጠባቂ ወይ የመለስን የአንዳቸውን ጠባቂ እንኳን ሴት ዝም ብለውም እንትኑ አልብሰዋት ለምንድን ነው የማያስገቧት ብዬ በጣም ተቆጨው፣ ተንገበገብኩ በቃ በጣም። እና ያው ተኮላን አውቀዋለሁ ትምህርት ቤት ድሮም ስለምንተዋወቅ ለተኮላ ደወልኩለት።
አንተ እነዚህ ሰዎች በተለያየ መንገድ ካሁኑ ክሬዲቢሊቲ እያጡ ነው። ኦልሬዲ ሰው ጥርጣሬ ያለው በዚህ ላይ ለምንድን ነው እንደዚህ የሚያደርጉት ብዬ ሶስቱንም ነገሮች ነገርኩት ማለት ነው። አንዱ ኢህአፓ ላይ ያለውን ዘመቻ አማራ ላይ፣ ሁለተኛ ደግሞ ሴቶች ላይ። ስለዚህ እኔ በጣም የተከፋሁት ፓርላማ እንዴት አንድ ሴት ታጋይ ጠፍታ ነው ወይ እነሱ እርስ በራሳቸው ተጠራርተው እዚያ ላይ የሚኮፈሱት ብዬ ብቻ ወረድኩባቸው ማለት ነው። በዚያ ምክንያት ነው እኔ ምንም ሌላ አይደለም። ተኮላ ከወንዶሰን ጋር አወራለት መሰለኝ። በተኮላ ሀጎስ አማካኝነት ተደወለልሽ? አዎ እንግዲህ ምንድነው ወደ መሰረቱ ስንሄድ ያው እንደምታስታውሰው እኛ እኔ ብቻ አይደለሁም ወይም የኔ ቤተሰብ ወይም የኔ ጓደኛ የሆነ ብቻ ሳይሆን አይ ቲንክ የመላው የኢትዮጵያ ሕዝብ ይመስለኛል እንደው ከደርግ የማይሻል ነገር የለም። እንደውም ሰይጣን የሚባልበት ጊዜ ነበር አይደል? ከደርግ እንደውም ሰይጣን ይሁን የሚባልበት ሁኔታ ነበር እና እኛ ደግሞ ማለት በቅንነት ነው የወሰድናቸው። እንግዲህ ያው ቢያንስ ኢህአፓን ወክለው እዚያ ውስጥ ያሉትም ቢሆኑ ምንም ቢሆን የህዝባዊ ይዘት ያለው አስተሳሰብ ይኖራቸዋል። አገራቸውን በቅንነት ያገለግላሉ። ምክንያቱም ከዚያ ባክግራውንድ የመጣ ሰው በምንም አይነት መንገድ ወደ ኋላ ባክ አያደርግም። እንደገና አስተሳሰቡ ይላሽቃል የሚል እምነት አልነበረኝም። ምክንያቱም እኛ በምንሰራበት ቦታ ሁሉ እኔ አንተም ታስታውሳለህ ከከርቸሌ የወጣ የኢህአፓ ታጋይ የነበረ ወይም የኢህአፓ በትንሹም ቢሆን ኢህአፓ ቀመስ የሆነ ሰው ለክብሩ ይጠነቀቃል። ለታማኝነቱ በጣም ቦታ ይሰጣል። ለህዝብ አገልጋይነቱ በጣም ክብር ይሰጣል። እና ከዛ አኳያ ተነስቼ እነሱም ያንን ያደርጋሉ የሚል ነበር እምነቴ ማለት ነው። እና ስለዚህ ነው እነዚህን ነገሮች ማድረግ የለባቸውም ብዬ እንደ ፕሮፖዛል ያቀረብኩት። እኔ በፍጹም ወደ እነሱ የመቅረብ ህልሙም ቅዠቱም የለኝም። ቢኮዝ አንደኛ ሲዳ ነው ያለሁት። ሲዳ ማለት የእናት ቤት ነው። በቃ ማንም ሰው ሲዳ የሰራ ሰው ያንን መናገር ይችላል። ሁሉ ነገራችን ነው ሲዳ። እና እኔ ከሲዳ ወጥቼ ለአንድ ቀንም ሌላ ቦታ ለመስራት አልመኝም አላስብምም። ወንዶሰን ያንን እንትን ሲል እስቲ እንገናኝ አለኝ። የት አልኩት። እዚህ ቦታ አለኝ። እኔ ምንም በቃ ወንዶሰንን ለማግኘት ነው የሄድኩት። ሲሄድ እዛ ጽህፈት ቤት ጠቅላይ ሚኒስትሩ ጽህፈት ቤት ገባን። ከዛ ታምራትን አገናኘኝ ማለት ነው። ታምራትን ሳገኘው ደስ ብሎኛል። በቃ ልክ ከሞት አምልጠው የመጡ የድሮ ጓዶቼ አይነት ስሜት ተሰምቶኛል፣ እውነቱን እንነጋገር ከተባለ እና ወሬን ብዙ አወራን፣ ብዙ ተጫወትን። መሰረታዊ የሆኑ ነገሮችን የተጫወት ነው። በብሔር ጥያቄ ላይ፣ በመሬት ጥያቄ ላይ፣ በሀገር አንድነት ጥያቄ ላይ እነዚህን ሁሉ አወራን። መሰረታዊ የሆኑ ማለት ነው አንድ ሊያደርጉን በሚችሉ ነገሮች ላይ እና ከዚያ በኋላ ቆይቶ ለካ ሴቶች ደግሞ እንዲሁ ስልጣን ላይ እንዲወጡም ይፈልጉ ስለነበረ ያንን ጥያቄ ሲያቀርብልኝ እኔ ደነገጥኩ። በፍጹም ለሴኮንድ አይደለም ለሽርፍራፊ ማይክሮ ሴኮንድ አላሰብኩም። በቃ እኔ ለውይይት ነው የሄድኩት። ለምን እንዲህ ታደርጋላችሁ? ለምንድን ነው ኢህአፓን የምትሳደቡት? ለምንድን ነው አማራ እንደዚህ የምትሉ? ለምንድን ነው ሴቶችን የማታከብሩ? አብሯቸው የታገሉትን የሞቱትን የማታከብሩ? ለማለት ለመውቀስ ነው እንጂ የሄድኩት በዚህ መንገድ አልነበረም። እና በኋላ ያንን በቃ ብዙ ከተነጋገርን በኋላ አስቢበታል። ከዛ በኋላ ነው እንግዲህ ወደ ቤቴ ተመልሼ ባለቤቴን ማማከርኩ፣ ሰዎችን ማማከርኩ። እንግዲህ ሰዎችን ሳማክር ሁለት አይነት ነው። አንዱ እነዚህ ሰዎች አሁን እንዳልካቸው ምናቸው ይታመናል የሚል አለ። ሌላው ደግሞ አው እውነት ነው እኮ ቀረብ ብሎ አይቶ መምከርም አንድ ነገር ነው የሚል አለ። አለቃዬ ሲዳ የነበረው ደግሞ በጣም ተደስቶ ነው ያንን ነገር የተቀበለው። እና መጨረሻ ላይ ራሴን ያሳመንኩት ምንድነው ራሴ ነኝ ውሳኔውን መወስነው ምንድነው ከውጭ ሆኜ ይሄ ሆነ ያ ሆነ ብዬ ለመውቀስ ቀላል ይሆናል። ግን ቢያንስ እነዚህ ሰዎች ገና ከጫካ ነው የመጡት። አንድም ቀን ቢሮ ገብተው ቁጭ ብለው እንኳን ስክሪፕቶ ይዘው ያልጻፉ ሰዎች ይህንን አበላሹ ያንን አበላሹ ለማለት የሞራል ብቃት አይኖረኝም
ባይሆን እያገዝኳቸው ባያቸው ይሻላል የሚለው ውሳኔ ላይ ደረስኩ ማለት ነው እንጂ ከመጀመሪያው ያ እንትን አልነበረም። ያ ጭራሽ በህልሜም የማይመጣ ነው ከነበርኩበት የስራ ቦታ አኳያ ማለት ነው። ሶ እንደዚያ ነው እንዳልከው ብዙ ሰው ባልል ያው የሚቀርበኝ እንግዲህ አንዱም ኢትዮጵያ ውስጥ የተፈጠረው አንደኛው ጥያቄ እሱ ነው። እነዚህ ሰዎች ሲመጡ ይታወቃል። ይዘውት የመጡት ነገር ባይዘታይም ሲመጡ እነሱ የአዲስ አበባ ዩኒቨርሲቲ ተማሪዎች ላይ ተኩሰዋል። አንቺ በገባሽበት ጊዜ ህንፃ ኮንስትራክሽን የኢትዮጵያን 50 ዓመት ዘመናዊ ጦር አፍርሰዋል። ይዘውት የመጡት አዲስ ነገር ነው። ኢትዮጵያን በቃ በብሔር የተከፋፈለች ሌላ አይነት ነገር ነው ይዘው የመጡት እና ያኔ ነው ከነዚህ ጋር ተግባብቶ መስራት ይቻላሉ ብሎ መገመቱ መቼስ ሌላ ነገር ነበር። በኋላም እንግዲህ አብረሽ ስትሰሪ ገንዘብ ሚኒስቴር እንድትሆኝ ፈለጉ። ከገንዘብ ሚኒስቴር የውጭ ንግድ ምክትል ሚኒስትር መሆን ይሻላል አልሽ። እንግዲህ በሽግግር መንግስቱ ነው የሰራሹ። በኋላ ኤርትራ ሄደሽ የተደረገው ነበር። እንግዲህ ሁለተኛው ነገር ይመጣል። እንዳሰብሻቸው አይደለም። ኢህዴን ያኔ ደግሞ በአስደናቂ ፍጥነት በመለስ ጥምቀት ወደ አማራ ህዝብ ትግል ከተቋቋመበት ህብረ ብሔራዊ ድርጅትነቱ ወጥቶ ብሔረ አማራ ዲሞክራሲያዊ ንቅናቄን ያኔ ጥንስሱ እየተጠነሰሰ የነበረበት ጊዜ ነው። የኤርትራ ሬፈረንደም የሚደረግበት ጊዜ ነው። የመጀመሪያ ጠቅላይ ሚኒስቴር ነው መለስ ዜናዊ ኤርትራ እንድትገነጠል ለተባበሩት መንግስታት ዋና ጸሐፊ በጊዜው ለቡትሮስ ጋር የጻፈውና በጣም ብዙ የተመሰቃቀለ ነገር ነበር ትራንዚሽኑ። በኋላ ግን ጠቅላይ ሚኒስትር ታምራት ላይኔ በአንድ መስመር ነው ከስራ መታገድሽን ጽፎት የሄደው። ለዚህ እገዳ የዳረገሽ ነገር ምን ነበር? የተለያዩ ናቸው። አይ ቲንክ ኢንሲደንቶች አሉ፣ የተጠራቀሙ ኢንሲደንቶች። በመጀመሪያ ነገር እኔ ፓርቲም አባል አልነበርኩም ማለት የኢህአዴግ አባልም አልነበርኩም። የነበሩ ሰዎች ነበሩ። ሁለተኛ ምንድነው በኢህአፓ ጉዳይ ላይ ስለ ኢህአፓ እርግማን በተነሳ ቁጥር እኔ ከፋይ ነበር። ምክንያቱም አልቀበልም ነበር እሱንም ማለት ነው። እሱ ያ እንግዲህ እንትን አለ። ሌላው ደግሞ ሳር ቅጠሉን ይጠረጥራሉ እነሱ። ሳር ቅጠሉን ነው ይሄ የሚሰፋ ነው ያ የሰፋ እንዲያደረገ ማለትና ያ ሁሉ እኔ በጣም ነው የሚያስጠላኝ የነበረው። ምክንያቱም ሰዎች ለሀገራቸው ያላቸውን እውቀት ማካፈል፣ መስራት፣ ኢትዮጵያን ለማሳደግ ጥረት የሚያደርጉት ሰዎች ላይ እንደዛ አይነት አሊጌሽን እኔ አይመቸኝም ነበር። ከዛ በኋላ ደግሞ የተለያዩ ሰዎችን ስም እየሰጡ ማባረር ጀመሩ። ያ ሁሉ እኔ ምንም አይመቸኝም ነበር። ግን ትልቁ እኔ ተርኒንግ ፖይንት ብዬ የማስበው አንዱ የዚህ በኤርትራ ጉዳይ ላይ የእኔ ቢሮ የወሰደው አቋም አለ። አቋሙ ዛሬም ቢሆን ይሄው የሚነገር ነገር ነው። ምንም ሚስጥር የለውም። ሻዕቢያ ኢትዮጵያን ኤርትራ ስትገነጠል እኮ በራሷ ምን ይኖራታል ብላ ነው ከኢትዮጵያ ነው እኮ ያሰበችው። ይሄን መንግስት አቋቁሜ ይሄን መንግስት አልበዋለሁ ብላ ነው አስባ ነው በወቅቱና በጣም ያለማፈር ሁሉንም ነገር ዲማንድ ነበር ያደረገው የኤርትራ መንግስት ሁሉን ነገር። እኛ ለአምፒስሊን መግዣ ስንት መከራ አይተን የምናገኘውን ዶላር እነሱ በነፃ ለነሱ ይሰጣል፣ እነሱ ኤክስፖርት ሲያደርጉ ነበረ። ይሄ ደግሞ የተቀመጠ ነው፣ ተጽፎ በሰነድ የተቀመጠ ነው። እኔም ባልለው ኖሮ ይሄ የተቀመጠ ነገር ነው። ሪሰርቸሮች ይህንን አግኝተዋል። እኛም ሬውተር ነበረን ዜና አቅራቢ የንግድ እንቅስቃሴ እና ይሄንን ሁሉ እነሱ በደስታ ነው የሚቀበሉት የነበረው። ኤጌንስት ዛት ያንን ተቃውሞ የሚናገረውን ሰው ሁሉ ማባረር ነበረ ስራቸውና በጣም ነበረ ማዝ ነው። በጣም የአሰብ ሪፋይነሪን ድፍድፉን እኛ አምጥተን ለነሱ እንደገና የተጣራ ደግሞ የተወሰነ 15% ነው ምናምን እንሰጣለን፣ ለሪፋይነሪው ከፍላለን። ይሄ ሁሉ ግፍ በእኛ ላይ እየተፈጸመ የነሱ በዚያ ጉዳይ ግፊት ማድረግና እንደውም የበለጠ ሻዕቢያን ማቆለባበስ በእውነት አሁን ለማንኛውም እኮ ይሄ የሻዕቢያ እኮ ጥፋት ሳይሆን የኢትዮጵያ መንግስት ጥፋት ነው። መለስ ዜናዊ፣ ታምራት ላይኔ፣ ስዩም መስፍን፣ ወንደሰን ከበደ፣ ካሱ ኢላላ እነዚህ የነሱ ወኪል በመሆን ነው። ይሄ እኮ በቃ የመንግስታችን የኢትዮጵያ መንግስት ያለመሆን ሁኔታ ነው እንጂ በቃ ምንም
አዎ እንደው እና በኋላ ግን ደግሞ ተጨማሪ እንግዲህ ምንድን ነው የሆነው እንደነገርኩ በጣም በጣም በእውነት ነው የምነግር ልቤን በቃ ያዛለው ነገር ቢኖር ኢህአፓንን ብለው ከኢህአፓ ወደ ሄድን ሄዱ። ጥሩ ነው። የኢትዮጵያ ሕዝብ ዲሞክራሲያዊ ንቅናቄ ነው የተባለው። የኢትዮጵያ ሕዝብ ዲሞክራሲያዊ ንቅናቄ ኦኬ፣ ጥሩ ነው። ግን ያንኑ ደግሞ ኢህአፓንም ራሱን ይዘውት ሊጓዙ ሲችሉ ኢህአፓ የሚለውን ስም ያው ሲያስቀሩት ራሱ ያው አድርባይነት ውስጡ ስላለ ነው። ኢህአፓን ይዞ የተጸየፉት ሁሉ ነው የሚመስለኝ ሳስበው። ኦኬ፣ ግን ስቲል የኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ነው የተባለው። ኢትዮጵያ ህዝቦች ዲሞክራሲ ከዛ በኋላ በድንገት የአማራ ብአዴን ምንድን ነው ብሔረ አማራ ዲሞክራሲያዊ ንቅናቄ ነው እንደዚህ ነገር ብሔር አማራ ሆነ። በየት ሀገር ነው ኢህአፓ አማራ ነኝ ብሎ ዲክሌር አድርጎ ያውቃል እንዴ? በየት ማለት ህብረ ብሔራዊነቱን ወስደው ቅርጫት ውስጥ ከተው የአንድ አማራ ተወካይ ነው ያደረጉት። ከዚያ በላይ ያበሳጨኝ ነገር የለም። ምክንያቱም መጀመሪያውኑ እኔ ከነሱ ጋር ያገናኘኝ ነገር ቢኖር ያቺ ቅሪት ናት። የኢህአፓ ሰንሰለት የኢህአፓ እንትን የፖለቲካ ተፈጥሯችን ወይም የፖለቲካ አስተዳደጋችን ቢያንስ በአንድ መስመር ውስጥ ነበረ ብዬ ነበር ያሰብኩት። እንደውም የብሔር ንቅናቄ የንዑስ ከበርቴ ንቅናቄ ነው ጥያቄ ነው እየተባለ በኖርንበት ያንን በሸጥንበት አንደበታችን በድንገት ተነስተን የአማራ ፓርቲ ነው ኢህአፓ ሲባል ወይም ይሄድን ሲባል ስድብ ነው። ለእኔ ስድብ ሆኜው ነው የተመለከትኩትና ያን ጊዜ በጣም ነው የተበሳጨሁት። አይ ቲንክ ያደርሶታል ይመስለኛል። የእነዚህ ሁሉ ጥርቅም ነው እኔ የሚመስለኝ ማለት ነው። እና ሌሎችም ነገሮች አሉ። ያው ሚኒስቴር በመሆኑ የሚሰጥህ ነገር አለ። ያ ሁሉ እኔ ያበሳጨኝ ነበር እውነቱን ለመናገር፣ ምክንያቱም ጉቦ ነው ብዬም ስለመወስድ ማለት ነው። መጨረሻ ላይ ያው አኮረፈኝ። ኤርትራ ሄጄ ስመጣም አኩርፎኝ ነበር። ያው በኩርፊያ ነው የተጠናቀቀው። መጨረሻ ላይ ያቺ ወረቀት መጣች። አንድ ያው መስመር አሁን ዛሬ ኢህአዴግን በጣም የሚያንቆላጵሱ ሰዎች እንደው ለሀገር ይሄን ሰራ ይሄን አወጣ የሚባል ድርጅት ይሰሩ የነበሩት ስራ ምን እንደነበረ ከውስጥ አዋቂ እይታ እንግዲህ በምክትል ሚኒስትር ደረጃ እዛ ሆነሽ የታዩት ነገሮች ይታወቃሉ። እና ይሄ እጅግ በጣም ታሪክ ይቅር የማይለው አንድ በታሪካችን ላይ ያለ ጥቁር ገጽታ ሆኖ የሚያልፍ ነው። አስመራ ሄደን ብዙ ፈተናን የተፈተን ነው። ያው በተለያየ የንግድ ስምምነት አለ፣ የአቪዬሽን ስምምነት አለ። የተለያዩ ስምምነቶች ነው እንፈራረመው የነበረውና ሚኒስትሮች በሚኒስትሪያል ሌቭል በምክትል ሚኒስትሮች ደረጃ ነው የሄድነው። ምክንያቱም የሚኒስትሪያል ሌቭል ቀጥሎ ደግሞ የሚቀጥለው እርከን ላይ ስለነበረ ማለት ነውና በአቪዬሽን ላይ ነበር በጣም እስከ ዛሬም ማረሳቸው አቶ ንጉሴ ቁምላቸው የሚባሉ ያቀረቡትን አንቀበልም አሉ። የኛው ሰዎች ናቸው የኤርትራ ክልል እንዲሆን የአየር ክልሉን የኤርትራ ክልል እንዲሆን የፈለጉት። እሳቸው ደግሞ የለም ይሄ በታሪክ ለዘመናት የነበረው ከዚህም አልፎ ብለው ያው እሳቸው በሚያውቁት ልክ ለማስረዳት ሲሞክሩ በጣም ብዙ ዘለፋና ግፊት ነው የተደረገባቸው። መጨረሻ ላይም በጣም በቁርጠኝነት የሚመጣውን እቀበላለሁ ብለው አልፈረምም ብለው ሊሄዱ ሲሉ ያው መፈረም ስለነበረበት በግድ ያው የራሳቸውን ቨርሽን አስፈረሙ። ከዚያ በኋላ እንደመጡ ተባረሩ ማለት ነው። እና ትልቅ የሀገር ባለውለታ ናቸው ለማለት ፈልጌ ነው። እኚህ ሰው እንግዲህ በታሪክ በጣም ሊነገራቸው የሚገባ ኢትዮጵያውያንም ሊያከብሩት የሚገባ ዛሬ በተለይ በብዙ አቅጣጫ እኚህን ሰው በዚህ ደረጃ የሚያነሱትን ነገር አንድ ነገር ማንበብ ፈልጋለሁ ባለችን ደቂቃ። በሲቪል አቪዬሽን ረገድ በእኛ በኩል ድርድሩ ሲጀመር አቶ አየነው ስለ አየር ክልል ምንም እውቀት አልነበራቸውም። በወቅቱ የትራንስፖርትና መገናኛ ሚኒስትር ነበሩ። የሲቪል አቪዬሽን ባለሙያው ንጉሴ በሰሜን በደቡብ ምስራቅና በምዕራብ የኢትዮጵያን የአየር ክልል ልኬታ ሲያቀርቡ የእኛ አየር ክልል አስተዳደራዊ ክልልን የማይከተልና ከኢትዮጵያ የካርታ ድንበር ርቆ የተወሰነና ዓለም አቀፍ እውቅና ያለው ስለሆነ ጥያቄውን ማስተናገድ እንደማይቻል ገለጹ። ይህ ለሁላችንም እንግዳ ግኝት ነበር። የአየር ክልልና የሀገር ድንበር አንድ ይመስለን ነበር። ሰውየው ሲያስረዱ በእርጋታና በዘርፉ ካላቸው እውቀት በተገናዘበ መልኩ ነበር። የሚጠቀሙባቸው ቃላትና አለካክ ለእኛ እንግዳ ነበር። የአቪዬሽን እውቀት የነበራቸው
ንጉሴ ቆምላቸው ብቻ ነበሩ። አቶ ወንደሰንና አቶ አየነው አገር ይያዝልን አሉ። እንደተለመደው መደንፋት ጀመሩ። ከሁሉም ልብ የሚሰብረው እኚህን እውቅ ባለሙያ በተደራዳሪ ኤርትራ ቡድን ፊት ሲዘልፏቸው መስማቱ ነበር። ሰውየው ስነ ስርዓት ያላቸው ቆፍጣና ወታደር ነበሩና ዊዝ ኦል ዲው ሪስፔክት አሴይ ነው ከታላቅ አክብሮት ጋር ሀሳባችሁን አልቀበልም ብሎ ሲመልሱ ታያለህ፣ ወደ ሳይሆን ተገደ ትፈርማታለህ ሲላቸው ሰውየው አሁን በተረጋጋ መንፈስ አላደርገውም አሉ። ከፕሬዚዳንት ኢሳያስ ጋር እንወያይ ተብሎ ቀጠሮ ተይዞልን ሳለ ሰውየው ቢጫ ወባ ተነሳባቸው ተባለ እና እኚህን ሰው ታሪክ ሊዘክራቸውና ሊያወድሳቸው ይገባል። ለሀገር ፍቅር ሲሉ ከስራ የተባረሩ ኢትዮጵያዊ ናቸው እና እስቲ እንግዲህ ሌላው አንዱ ትልቁ ነገር ያኔ ብዙ ሰው ተስፋ ይሄ 85 ዓመተ ምህረት ነው አንቺም የነበርሽበት ጊዜ ብዙ ጊዜ አሁን ይሄንን ነገር ስንመለከት ያኔ ሁሉም ሰው ብሏል ኤኒቲንግ ቤተር ዛን ደርግ ይል ነበር። ከደርግ ማይሻል ምንም ነገር ቢሆን ይመረጣል የሚባልበት ሆኖ መተው የፈጸሙት ሁኔታ ይሄ ነበር። እንግዲህ ልምድ ማለት ስም ብቻ ሳይሆን ያው ብዙ ነገር ለታሪክ የሚቀመጥ ነገር ነው። እስቲ እንግዲህ በስተመጨረሻ ስለ ሰንገደው በግፍ የተገደሉ 11 ኢትዮጵያውያን ከብዙ ዓመት በኋላ እነሱም ከሞቱ አንቺም ልጽፊ ካሰብሽው ምናልባት ከ40 ምናምን ዓመት በኋላ ሸክም ቢቀልል ጽፈሽ ቀለለልሽ። ይሄንንስ እንደው አሁን በህይወት የሚገኙ መጽሐፉ ላይ እንደገለጽሽው የኢህአፓ አመራር አባላት ምንስ ማድረግ አለባቸው? እንደ ሟችስ ቤተሰቦች ዲዘርቭ የሚያደርጉት ነገር የለውም በሚል ቀጣዩን ነገር የመጨረሻ የውይይታችን ክፍል አድርገን በዚህ እንቀጥል። አዎ ኤልያስ ያማል። እዚያ መጽሐፉ ላይ እንዳስቀመጥኩት እኔ በቦታው ባልኖርም የተለያዩ ጸሐፍት ባስቀመጡት መረጃ አንዱን ከሌላው ጋር ለማወዳደር እየሞከርኩ ነበረ። ምናልባት ፋላሲ ቢኖረው ከሌ ጻፈው ከእንትና ጋር ይመሳሰላል አይመሳሰልም፣ ሁሉም ይመሳሰላል። ያ ደግሞ የተደረገው ግፍ የወሬ ወይም የስሚስሚ ሳይሆን በትክክል እንደተደረገ የሚያረጋግጥልኝ ነው። ከዚያ በኋላ ደግሞ በቦታው ላይ የነበሩ በወቅቱ የገፈቱ ቀማሾችም የነበሩትንም በሕይወት ያሉ ሰዎችንም ለማነጋገር ሞክሬያለሁ። ተነጋግሬ እንዳለ ቃል በቃል ተነገረኝ መሰረት ነው ያስቀመጥኩት። የግፉን አይነት እዚያ ላይ ያው አይታችሁታል፣ ሰምታችሁታል። ያነበባችሁትም ሰዎች መቼም አላችሁ ብዬ አስባለሁ። እና እኔ ያኔ ራሴ ወደ አሲምባ ልሄድ በምልበት ጊዜ ብሄድ ጓዶቼ ይገሉኛል ብዬ አይደለም። እዚህ ያለው ጠላት ይገለኛል፣ ከሚገለኝ እየታገልኩ ልሙት እዚያ ሄጄ ነው። ግን እዚያ ላይ ቤታቸውን ጥለው ስራቸውን ጥለው ቤተሰቦቻቸውን ልጆቻቸውን ጥለው ከፓርቲው በላይ አይደሉም እነሱ። ፓርቲው ይበልጣል፣ ፓርቲው በላይ ደግሞ አገር አለችን ህዝብ አለን ብለው እዚያ ድረስ የሄዱት መከራውን ተቀብለው ረሃቡን ችለው ጥማቱን ችለው የሚታገሉትን ያውም ኢትዮጵያ አለችኝ የምትላቸውን ከውጭም ከካናዳ ከአሜሪካ የተሰባሰቡትን ምርጥ ሰዎችን ሰብስበው ያ ሁሉ መከራ ከመሞታቸው በፊት የደረሰባቸውን ግፍ ሳስብ እስከ ዛሬም ድረስ ከውስጤ ሊወጣልኝ አልቻለም። በምን መንገድ ነው የማወጣው? መናገር አለብኝ። የት ነው መድረኩ? መጻፍ አለብኝ። ምጽፈው ደግሞ እኔ ኦቶሪቲ ሆኜ ሳይሆን በወቅቱ በቦታው ላይ የነበሩት ወይም ሪሰርች አድርገው ጽፈው ያስቀመጡትን የተለያዩ መጽሐፍት ዋቢ እንዲሆኑልኝ እና እውነቴን እንዲደግፉልኝ በቦታው ባልኖር የሀዘኑ ተሸካሚ ብሆንም ግን ደግሞ አብረውኝ ያዘኑትን አብረው ያንን ጉዳይ ለአደባባይ ያወጡትን መጽሐፍት አንብቤ ያንን ኮት አድርጌ አስቀምጬ ነው መጨረሻ ላይ በግፍ ነው የተገደሉት። ግፉ በጣም ከባድ ነበር እውነቱን ለመናገር። መጨረሻ ላይ አሁን ቴዎድሮስ የሚባለው የኢህአዴግ የቲፒኤልኤፍ ሰው ሲነግረኝ በጣም ነው የደነገጥኩት ያፈርኩትም። ምክንያቱም ከቲፒኤልኤፍ ጋር ውጊያ ገጥሞ የነበሩ ሰዎች መጨረሻ ላይ ጓዶቻቸውን ገለው በአንድ ጉድጓድ እንትን አድርገው ሲሄዱ ቲፒኤልኤፍ ሲደርስ ከነ ልብሳቸው ከነ ምናቸው ያው እዚያ ላይ ያንን ቆፍሮ ሲያወጣ ከዚህ በላይ እፍረትና ውርደት የለም ለኔ በአንድ በኩል። በሌላው በኩል ግን ያ ግፍና መከራ
ያ ጭካኔ እንዴት ሊሆን ቻለ? እኔ እንዴት የጭካኔ ጥግ ነው ብዬ ነው። አስሮ እኮ እየጎተቱ መውሰድ ይቻላል። በጠመንጃ ከቦ መሻገር ይቻላል። እና እኔ ብቻ ሳይሆን እነዚህ የተገደሉት ቤተሰቦች ሁሉ የሚሉት ምንድን ነው? እኛ ያን ጊዜ ሽሽት ላይ ስለነበረ እስረኛ ይዘን መጓዝ ስለሌለብን ነው የገደል ነው የሚለው አባባል የመጨረሻ ወንጀል፣ የመጨረሻ አስከፊ አረፍተ ነገር ነው። ልብ የሚያቆስል ነው። እና ይህንን ተሸክሞ መኖር ከባድ ነው። ይህን ተሸክሞ መኖር ከባድ ነው። ምንም እንዳልሆነ ደግሞ ከዚያም ወዲህ እነዚሁ ሰዎች ንስሐ ለመግባታቸው፣ ይቅርታ ለመጠየቃቸው በጣም ነው የሚቆጨኝና ለአጋጣሚ የሆኑ 50ኛ ዓመት ሲከበር አሁን እነሱ ናቸው እያከበሩም ያሉት በህይወት ቆሞ ማለት ነው። በዚህ ጊዜም እኔ ምንም የይቅርታ ይሁን የጸጸት ድምፅ አልሰማሁም እስካሁን ድረስ። ወይ ስላልተከታተልኩት እንደሆነ አላቅም። የጸጸት ድምፅም አልሰማሁም። እኔ በእኔ በኩል እኔ ብሆን ስም ጠርቼ ነከሌን ጓዶቻችንን እንዲሞቱ አድርገናል፣ ይህም ያደረግነው በዚህ ምክንያት ነው እንዲሉና ንስሐ እንዲገቡ እኛን ቤተሰቦችንም ቢያንስ ይቅርታ እንዲጠይቁ የሚቀጥለውን ትውልድም እኛ ልምድ አተን ነው ወጣቶችም ስለነበር ነው በደም ፍላት ነው ወይ አንድ ምክንያት ብቻ ለራሳቸው ፈጥረው ይቅርታን ለሚቀጥለው ትውልድ ያስተምራሉ ብዬ ነበር ያሰብኩት። እና ዞሮ እኔ እኔን ሁሉ ዘመን በልቤ እንትን እያልኩ እየቆረቆረኝ መንፈሴ ባስታወስኩት ቁጥር ድርጊቱ የመጨረሻው ድርጊት እየከበደኝ ነው የኖረውና ሸክሜን ያራገፍኩ ነው የሚመስለኝ ይህንን በመጽሐፌ። ሌላ ምንም የምለው ነገር ስለሌለ ማለት ነው። እነሱን አልመልሳቸውም፣ እነዚህን ሰዎችም አልቀጣቸውም፣ ልቀጣቸውም ዝግጁም አይደለሁም። ግን ይቅርታ ላረግላቸው ነበር የፈለግኩት በበኩሌ። ሌሎችንም የሟች ቤተሰቦችን ብትጠይቅ ያንን ነው የሚሉት። አሁን እየመጡ ነው እዚያ ላይ ስማቸውን እያገኙ እንዴ ለካ እዚያ ነው እንዴ ለካ የሞተው ገና በ40 ስንት ዓመት ነው 57 ዓመተ ምህረት አይደለ እንግዲህ በ47 ዓመት እከሌ እኮ ወንድሜ ነው እከሌ እኮ አባቴ ነው የሚሉ ሁሉ እየመጡ ነው አሁን መጽሐፉን ካነበቡ በኋላ። ይሄ ይቅር የማይባል ነገር ቢሆንም ለታሪክ ትተነው እነሱ ግን ለራሳቸው በይቅርታ ከመንፈሳቸው ላይ ይህንን ጥቁር ነገር እጅግ አስቀያሚ የሆነ ሰብአዊ ፍጡር የማያደርገውን ነገር አድርገው ተኝተው ማደራቸው ይገርመኛል። እና ለዚህ ነው እኔ ሸክም ትንሽ ቀሎልኛል። በእርግጥ እነሱ ብቻ አልነበረም። ቀደም ብዬ እንደተናገርኩት የሰዎች ውለታ በጣም ብዙ አለብኝ። በአደባባይ ያላመሰገንኳቸው ቅድም እንዳልከው እንደነ ሰይፉ አይነት ተሸክመ የምዞረው እና በዚህ አጋጣሚ እንዲቀለኝ ብዬ ነው። ኤልያስ የምትጨምረው ነገር? እስቲ እንግዲህ በወቅቱ በኢህአፓ አመራር በተለይ በኢህአሰ እንግዲህ በግፍ ከተገደሉ ኢህአፓ በግፍ በጭካኔ በአረመናዊ ግድያ የበላቸው ጓዶቹ አንደኛ አቶ ይርጋ ተሰማ በሜዳ ስሙ መዝሙር፣ ሁለተኛ ውብሸት መኮንን በሜዳ ስሙ አቡበከር፣ ኤፍሬም ደጀኑ በሜዳ ስሙ ሰኢድ፣ ኤልያስ በቀለ በሜዳ ስሙ ታሪኩ፣ መኮንን ተክሌ በሜዳ ስሙ ደረጀ፣ በሽር ገብረ ሚካኤል፣ አለማየሁ ብስራት፣ ጌታውን ሲሳይ ጉርሙና አንድ በስለላ ተጠርጥሮ የተያዘ የነበረ አርሶ አደር ነበሩ። ሚያዝያ 1 ቀን 1970 ዓመተ ምህረት በግፍ የተገደሉት ለ47 ዓመታት የነዚህን ንጹሐንን ደም በከንቱ ያፈሰሱ የኢህአፓ አመራር አባላት አንዱም የኢህአፓ ድክመት እኔ አንቺ በምትዩ አይነት ሎያሊቲ ብዙ ድርጅቱ ራሱን በልቶ በድርጅቱ ታሪክ ላይ አንጃ ድርጅቱን እንዴት እንደገደለ ሜዳ ላይ የተፈጠረው ሴራ አሁንም ድረስ 50 ዓመቱ ሲከበር እንዳልሽው እነዚህን ሰዎች በስም ጠርቶ ቤተሰቦቻቸውን ጭምር ይቅርታ በመጠየቅ ተጸጽተው ባዮሎጂም አለ። እነዚህ ሰዎች ጥቂት ናቸው፣ በጣት የሚቆጠሩ ናቸው፣ 70 ቤት ናቸው። የሚሄዱና የሚሆኑበት ነገር የለም። ምናልባት ዛሬ የኢህአፓ ሰዎች ሁሉም አንዳቸው የአንዳቸውን ስም በመሸፈን እኛ ትልቅ ነበር እኛ እንዲነን ነገር በሚል በግብዝነት እና በከንቱ ውዳሴ ነው ይሄን ነገር ያሳለፉት። ኢህአፓ አሁንም የህዝብ ልጆች በከንቱ ከከተማው ትጥቅ ትግል ጀምሮ በከንቱ የረገፉ ወጣት ልጆች በከንቱ የምታውቂው ነገር ነው፣ አልነግርሽም ላንቺ።
በሕፃንነታቸው ጀምሮ ስንት ቤተሰብ ተበትኖ አሁን ያንቺን ቤተሰብ ማየት ይቻላል። ኃላፊነት ቦታ ላይ የነበሩ ሀብት ንብረት ስልጣናቸውን ጥለው የሄዱ ሰዎችን ቢያንስ በ47 ዓመት በኋላ ይህንን የጥፋተኝነትና የንስሐ የጸጸት ድምፅ ሊያሰሙ ይገባቸዋል። ይሄ እንኳን በተቀናቃኞቻቸው ዘንድ አይደለም፣ በራሳቸው ሰዎች። እነዚህ ሰዎች በሽተኞች አይደሉም፣ ቁስለኛ አይደሉም። በእግር መሄድ ይችላሉ እንደነሱ እየታጀቡ። በቀል ነው እንጂ ምንም ነገር የሚያደርጋቸው ነገር የለም። ሊለቋቸው ሁሉ ይችሉ ነበር። እንዲያውም አንድ ቢኒያም ቦጋለ የሚባል ሰው ኢንተርቪው ሳደርግ የሀውሊ አባል ነበር። ህወሓት አባላቶቹን ይሸኛል፣ ግደይ ዘርአጽዮንና እኮ አረጋዊ በርሄ ተሸኝተው ወጥተዋል። ኢህአፓ ግን የራሱን ጓዶች ይገላል በሚል ምሬት ኮልድ ብለድድ ብሩታል ናቸው እነዚህ ሰዎች እያለ ነው። ሰምተሽ ይሆናል ብዬ አስባለሁ ኢንተርቪው። እንግዲህ ይህንን ቃል የምትሰሙ አሁንም ቢሆን ለይቅርታው አልረፈደም። 47 ዓመት ሙሉ አድብተው የያዙትን እንደው ይሄንን በቀሉንም ቂሙንም ህዝብን ይቅርታ ቢጠይቁ የእነዚህን ቤተሰቦች በአጠቃላይ ይከበሩበታል እንጂ አይዋረዱበትም። ነፃነት እውነት ነው፣ እውነት ነው። እና እንደው በጣም የእውነት የሁሉም ሰው ሸክም ነው የሚቀለው። ይሄ ሸክም ለአንቺ እና ለእነዚህ 11 ቤተሰቦች ጉዳይ ብቻ አይደለም፣ የእነሱንም ሸክም ያቀልላቸው ነበር። በዚህ ደረጃ ተገፍቶ ሲመጣ ይሄን አማራጭ ተጠይቆ አሁን አንቺን አግኝቶ እንደዚህ አቶ ይርጋ ሞተ፣ የአንቺ የልጆችሽ አባትና የቀድሞ ባለቤትሽ ጉዳይ አይደለም። የ11 ንጹሐን በግፍ መገደል ታሪክ ነው እና ይቅርታ ጠይቅ ባናቸውም በመጽሐፋቸው ላይ ሳያነሱት አሁንም ድረስ በግብዝነት እኛ ነን እንዳሉ ከኛ በላይ ማንም የለም እንዳሉ በ30 ዓመታቸው በ40 ዓመታቸው በ70 ዓመታቸው በአንድ አይነት ነገር ላይ መሆናቸው ኢህአፓ ያሳዝናል። ለብዙ በከንቱ ለውድቀቱም ይሄ ትልቅ ቦታ ነው። ትልቅ ሚና ተጫውቷል። እነዚህ ሰዎች ኮልድ ብለድ መርደር ብቻ የምትለው ብቻ አይደለም፣ በእንደዚያ ሁኔታ መገደል ለሰራዊቱ መበተን ትልቅ አስተዋጽኦ አድርጓል። ምንም የምንደባበቀው ነገር እኮ አይደለም። ያን ያየ በምንትስ ጠባሳ አይጫወትም አይደለም የሚባለው እና አዎ፣ ስለዚህ ለድርጅቱ መፍረስ ትልቅ ሚና ተጫውቷል። እውነቱን ለመናገር ምንም የምንወሻሸው ነገር የለም። ስለዚህም ድርጅቱንም አፍርሰዋል ብዬ ነው የማምነው። አብሶሉትሊ ሜዳ የነበረውን ኃይል ሲበትኑ ይሄ እኮ ነው። አሁንም ድረስ ቁጭ ብለው እንደ ድሮ ኮንጎ ዘማችና ኮሪያ ዘማች ይሄ ጠላ ቤት ቁጭ ብሎ የድሮ ኒሻን እየያዘ የሚያወራ የሲምባ ዘማች በሙሉ የምር አሁን ነገ እኮ የህብረተሰብ ልጆቻቸው ሊጠይቋቸው ህብረተሰብ ይጠይቃል። ይሄ ፓርቲ የገነንና ስሙን የገዘፈውን ያክል የተፈጠረውን ነገር በሚያሳፍር ደረጃ ጋንጋፕ አድርገው የጉራጌ ክሊክ አለ ዘሩ ማነው ይርጋ ተሰማ፣ ፍቅሬ ዘርጋው፣ ገብሩ መርሻ እዛ ጋር ሄደው ኢህአፓ በርዕዮተ ዓለም የሚታገል ለኢህአፓ ለኢትዮጵያ ህዝብ ልዕልና፣ ጭቆና፣ በደል ሊታገሉ የወጡ ሰዎችን እያጠበቡ እያሰቡ ዛሬም ድረስ ዘሩ ክሽን፣ ዛሬም ድረስ ጸጋዬ ገብረመድህን ደብተራው፣ እነ ሳሙኤል አለማየሁ ብዙ ይፎለልላቸዋል። እንዲያውም አንቺ ነሽ ያሳዘንሽኝ። እንደው እኔ ተናግሬ በዚህ ላጠቃለው፣ ስትሄጂ ሆላንድ ስታገኙ ዘሩ ክሽንን ቡና ስጠጡ ምንም አታነሽ እና በጣም ይገርማል። በግል እንኳን ልክ ለአንቺ እንዲህ የምትተዋወቁ የልጆችሽን አባት እንደው እንዲሁም ሆነ እስከ መጨረሻው መቃብር ይዘውት ነው የገቡት። ያሳዝናል። ታሪክ ግን ይፈርዳል። ይሄ ዲጂታል አሁን ይሄ ህትመት ቁጭ ብሏል። እንደዚህ አይነት ኢንተርቪዎች ዲጂታሊ አርካይቭድ ይሆናሉ ለመጪው ዘመን። ይሄ መቼስ ድርጅቱ ያለውም እንኳን ድርጅት አሁን እያመጣ ኑዛዜያቸውን ቢያደርጉ ይሄን ጥፋት ቢያወጡ ይቅርታ ቢጠይቁ ጥሩ ነው። በጣም በጣም አድርጌ አመሰግናለሁ ነፃነት። የሁለ ያቸው ሸክም ቀሏል። እውነት ነው። እነሱ ሊቀልላቸው ነበር፣ ሸክሙን ይዘው መጓዝ ፈልገዋል። እውነት ነው። አዝናለሁ። ለብዙዎች ግን በቃ እኔ ሸክሙን ላውርድላችሁ ብትያቸው ነው እምቢ ያሉት። አንድ ቀን ወደ ጤናቸው ከተመለሱና እግዚአብሔር ልቦና ከሰጣቸው ሊጸጸቱ እንደሚችሉ አምናለሁ። እንግዲህ በድጋሚ በሌላ ተመሳሳይ አይነት እንግዲህ ርዕሰ ጉዳይ ብዙ የምናወራቸው ነገር አለ። እኔ በጣም ዲቴል ሆንኩና መረጃው አጓግቶኝ እያንዳንዱ ዲቴል ላይ ሲሄድ ያው ብዙ ነገር በትኘዋለሁ። በጣም በጣም አድርጌ አመሰግናለሁ። አንቺንም በግንባር ከ47 ዓመት በኋላ በዋልያ ዘመን ከከርቸሌ ጊዜ በኋላ ከትምህርት ቤት በኋላ በድጋሚ ተገናኝተን በአይነ ስጋም ባይሆን እንዲሁ መነጋገር በመቻላችን በጣም ደስ ያለኝ። መልካም ጊዜ እመኛለሁ። በቃ አንቺም ተሰናበችና እንዝጋ። በጣም ነው የማመሰግነው ኤልያስ። በጣም ታናሽ የሆንክ ወንድሜም የእስር ቤት ጓዴም
የዓላማ ጓዴም የነበርክ ይህንን መድረክ በማዘጋጀት በጣም አመሰግናለሁ። የአርስ ቴሌቪዥን ደግሞ እውነት በተከታታይ ያው ሰዓቱንም አበጅተው እንድንወያይም መድረኩንም ስለፈቀዱ ከልብ ማመስገን እፈልጋለሁ። ሁለታችሁንም እግዚአብሔር ይስጥልኝ ማለት እፈልጋለሁ።